አንተ ብትሆን ምን ታደርጋለህ? በእንቁላል ቢመታ እነዚህ እኮ የመንገድ የታክሲ ተራ ጸብ ራሱ እኮ ማለት ያምራል። ከነዚህ ምንም የሚያውቁት ነገር የለም ከጆኒና ከንቃት። ኧረ ያኛው ያሸንፈዋል። የትኛው የታወቀ እኮ ነው ጆኒ ያሸንፈዋል። 100% እርግጠኛ ሆኖ ያወራል። ለምን መሀይብ ስለሆነ ስለማያውቅ ማለት። የምታውቀው ነገር ላይ ግን ትጠነቀቃለህ። እኛ ሰርቲፋይ ነን፣ ኢንጂነር ነን፣ ኬሚካል ኢንጂነር ነኝ። አላመነሽም? እሱን በደንብ አስረግጠሽ ነገር ማን ነው ጆኒ? እሱ አላመነ ይሄ መሀይብ ነው ያደርግልኛል። ብዙ ወንዶች ፋይት የሚችሉ ይመስላችኋል? አይችልም። ፋይት ካልተማር ካልሰራ ካልተደባደብ ከተማታመ ከሁለቱ ግጠም ብትባል አንተ ማንን ትገጥም ነበር? አንተ ሞትኩ እንዴ? እኔ ሽንታም ነኝ እንዴ? ነገርኩሽ እኮ አንበሳ እንዴት ሄዶ ከውሻ ጋር እኔ ለምነውኛል ነበር እንዴ? እነዚህ ሰው ለምን እንዳልካ አንተ አይመጥኑኝ። አማ ፕሮፌሽን ወላሂ ከጥፍሬ ቆሻሻ አልቆጥራቸውም። እነዚህ ሰው ቼክ አላረጋቸው። አንተ የት ተወዳድረሃል ግን? እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ? እኛ ቴኳንዶ ላይ እኮ 10 ዓመት ሙሉ ተወዳድረናል። ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። የኢትዮጵያ ህዝብ አሁን ሴዶ ፋይት ያደርጋል ቢባል ሙሉ ኢትዮጵያ ህዝብ 100,000 ሰው እንደሚገባ 100% ሹር። የሶማሌውን ንገረኝ። የሶማሌው ሳክስ ነው ሸወደም ምናምን እያሉ በላ እኔ አሸንፌ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ረብ ሳሸንፍም እንደው ባስደምሜ ነው በኖካውት ኢቭን በቃ በማይታመኑ ኪኮች ነው ጥዬ ማሸንፈው። ምንድነው ሚስጥሩ የምታሸንፍበት? በዛው ሊጥስ ነው ለንደን ጆካ ነው ለንደን የሚለው ሴዶ በዛው ሊጥስ ነው እያለ እኔ በቃ $5 ሚሊዮን ነው የጠየቁት። ዶላር? አረ 5 ሚሊዮን ዶላር? $5 ሚሊዮን ዶላር? እኔ አሁን አንድ ሰው ሳልነካው ራሱ መቶኝ ይጎዳል። ልክ እንደ ድንጋይ እንደ ግንብ እንደዛ። ያ ደግሞ የመጣው በትሬኒንግ ነው። መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። አላህ ያሳየህ። በቦክስ መቶ ይሰበራል። ቆሎ እንደመጨበጥ ቦክስ የሚጨብጥ ሁላ ይመጣና አንተ ላይ አስተያየት ሊሰጥ ይፈልጋል። አይደለም ገንዘብ የሚገኝበት ነገር ላይ ይቅርና ዝም ብሎ በተራም ነገርኛ ደፋር እየሆነ ነው። ለምሳሌ እኔ አንዱ ከአውሮፓ ነው ምናምን መቶ 150,000 ብር ተቀብያለሁ ለፎቶ ብቻ። ኧረ ዝም በል ወላሂ ለፎቶ ብቻ ፎቶ እንነሳ ብሎ ሴዶ በጣም አድናቂ ነኝ በጣም ነው የምትመቸኝ ምናምን ብሎኝ 150,000 ብር ተቀበለ። ፈረንጅ ነው በእንግሊዘኛ ወይም ከቦሌ ወደ 22 ብሄድ ሙሉ ብነሳ ይኸውልህ 200 ሰው ፎቶ እነሳለሁ በትንሽ። ባለፈው ንቃተ ህሊናን ሳወራው 26 ዓመቴ ነው ድንግል ነኝ ምናምን ብሏል። ድንግል መሆን ለስፖርቱ ይጠቅማል እንዴ? እና ደግሞ አንተም ቆለጥ ላይ ቆለጡ ትንሽ ነው እየተባለ ነው ባለፈው። ምን አይነት ነገር ነው ተወው። በዚህ አቅሙ አለ። በገንዘብ አቅሙ ቢኖር 4 ታገባለህ። ምንድን ነው ምክንያቱ? ምንህን ነው የሚወዱት? እንዴት እንደሆነ እኔ እንጃ። በቃ ያው ዝናም አለ ውበትም አለ። ግን ዝናን ሊጠቀሙበት አይመስልም። በቃ እኛ ስሚ በረዶ ላይ ጥሬ ስጋ ጠብሰን የበላሽ ሰዎች እኔ ሶሻል ሚዲያ ላይ የምትወጣ ሴት እንደነሱ በህይወት የሚያስጠላኝ ነገር የለም። በቃ ሙስሊሙ ትሆን ክርስቲያን ሙሉ የፈጣሪ ህግ ጥሳለች። ፈጣሪን ያመፀች ለእኔ ትበጃለች። ማይሆን ነገር እኔ ደግሞ በሃይማኖቴ ድርድር አለ። አላህ የምትፈራ ብለህ አንተ ካልፈራህ እንዴት ነው? ፈጣሪዋን ያመፀች ለአንተ አትሆን በምንም ተአምር። አንተም እያመፅክ ነው ብትልስ መውጣት አንተም ሶሻል ሚዲያ ላይ ወጥተህ እንደዚህ ማድረግ እያመፅክ አይደለም ወይ ብትልስ? ኧረ እችላለሁ። አንድ አበባ ባላ እኔ ስራ እየሰራ እሷ ስራ ብትሰራበት ስሜት ነው እኮ በቃ የሰው ልጅ ስሜቱን መቆጣጠር ስለማይችል ገደል ይገባል። አንተ እንዴት ነው ስሜት የምትቆጣጠር? እኔ ወተት እንደው አንድ 60 ሊትር አልጠጣሁም በ7 ቀን ሰቦኔር እምርግና ሰፍረለ አረና ዘፈን ባላ በነገራችን ላይ እንግዲህ ሴት ሆስት ካለ እኔ አልመጣም ብሎ ዛሬ ብቻዬን ልጋፈጠው ነው። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። አንድ ሁለት መጣ ጅላሉ የጉራጌ ራስታ በሳረና ወጣ ጋንጃ ነው እንጂ በጣም ናጃ ነው። ሻል እኔ ቲቪ ገዝተሃል፣ ካሜራ ገዝተሃል። አይሰራም አይሰራም። እኔ በቃ ዓለም አቀፍ እንትን ማግኘቱ ነው እንጂ ሌላ ምንም አልተመቸኝ። ምን ያክል አሽቃባጭ እንደነበር አይተው መጀመሪያ ቆራሌው ገለመኔ ምናምን ብሎ የሆነ ሰው ሲያወራ ወደ ሞቀበት
ይመቻቸው እኛን አይተው ሴዶ እንትኑ ምንድነው ሽያጩን ከፍ እንዳታረገው ፍራ እንጂ ጠጭ ጠጭ ያራዳልሽ ተከፍሏል። ኧረ እንጫወት ገና ጭዌ ባምቧ ነው ያንቺን ጭዌ ባምቧ ነው የምንጫወተው። እጠጋልሻለሁ። እንዴት አየኸው? ለውጥ አለ? አሪፍ ነው ወላሂ። ጠረጴዛው አያምርም? ጠረጴዛው አለ አንዳንድ ሰው ያምራል ይለኛል፣ አንዳንድ ሰው አያምርም ይለኛል። የሆነ ፍላት ቢሆን ይሻላል። ሴዶ በነገርሽ ላይ ግቢ ውጭ ወላሂ የመጀመሪያ ስማ የመጀመሪያ ፖድካስት የቀረስኳት በሱ ያው እዚህ ጋር ይሄ አልነበረም። መጋረጃን በጋዜጣ ሸፍነን ምናምን አሃዱ ላይ ከፈተች ሰው ነች። እንግዲህ ሶስተኛም የመጣችው እሷ ነች። ያራዳ ልጅ ወላሂ ከፈጣሪ ታገኘዋለሽ። እንዴት ነው አየሩ? አልሐምዱሊላህ። ሰሞኑን ጥብጥብ አለ። ነገ ሊፋየቱ ነው። የምን ጥብጥብ እንዴ? ምን ትላቅ ግራንድ ፋይት አለ እንዴ ነገ? ንቃተ ህሊና ወይኔ የኢትዮጵያ ህዝብ ግን ምን ነው እንደ ኢትዮጵያ ህዝብ የዋህ እንደ ኢትዮጵያ ህዝብ በቃ ዝም ብሎ በቃ የሚነዳ እኔ አይቼ አላውቅም። እንዴት እነዚህ እኮ የመንገድ የታክሲ ተራ ጸብ ራሱ እኮ ማለት ነው ያምራል። ከነዚህ ምንም የሚያውቁት ነገር የለም። በቃ የሆነ ሰው ሲያማሙቅህ የሆነ ሰው በል ሲልህ ምታውቅ ይመስላል እንጂ እነዚህ ማርሻል አርት 0.0005 አያውቁም ስለ ማርሻል አርት። ጆኒና ንቃተ ህሊና የት መጡ? ኧረ እኔ እኮ ንቃተን እኮ አቅርቤያታለሁ። ኧረ ተው በእናትህ። ኧረ በእናትህ ከልጅነት ምን የትኛው ልጅነቱ ነው? የት ተወዳድሮ የሚያውቀው ነው? እኛ ቴኳንዶ ላይ እኮ 10 ዓመቱን ተወዳድረናል። ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። 20 ዓመት ሙሉ ማርሻል አርት ላይ የኔማ እንደውም ትንሽ ነው። ከኔ በላይ 30 ዓመት 50 ዓመት የታሰሩ የተገረፉ የተመቱ ማርሻል አርት ለማስፋፋት ማለት እንደዚህ አይነት ሰዎች አሉ። ግን ህዝቡ አያውቅም። እንደነገርኩ ነው 99.9 የኢትዮጵያ ህዝብ ማርሻል አርት ምን እንደሆነ ስፔሻሊ ደግሞ ሚክስድ ማርሻል አርት ምንድነው? ማርሻል አርት እስቲ ንገረን ምንድነው? አዎ ማርሻል አርት ስንል ሁሉም የያዘ ነው። ባይዘ እሺ ሂሪስ ቴኳንዶ አለ፣ ካራቴ አለ፣ ውሹ አለ፣ ጁትኩንዶ አለ፣ ሌሎችም ባህላዊ ስፖርቶች ታይ ቦክሲንግ አለ፣ ኪክ ቦክሲንግ አለ። እነዚህን ያካተተ ነው ማርሻል አርት የሚባለው። ኤምኤምኤ ፋይት የሚሉትስ ሚክስድ ማርሻል አርት በዓለም ሌቭል ዩሮፕና አሜሪካ ውስጥ ነው ያለው። አይደለም በኢትዮጵያ በዚች በደሃ ሀገር ይቅርና ዩሮፕና አሜሪካ ራሱ በስንት ትግል ነው የሚዘጋጀው። በስንት ትግል ማለት ሌላ ስታፍ አለው የራሱ የቻለ ማለት። አንተም አንድ ሰው ሚክስድ ማርሻል አርቲስት ነው ከተባለ መጀመሪያ ብዙ ፋይቱ ይታያል። ከዚህ በፊት ምን አይነት ፋይት አድርጓል፣ በቴኳንዶ ፋይቱ አድርጓል ወይ በሚክስድ ማርሻል አርትስ ከዛ በኋላ ፋይት አድርጓል ይባላል እንጂ ጆኒ እኮ ታዲያ ኬንያ ምናምን የሆነ ሀገር ሄዳ እኮ ተወዳድራ ኬንያ አይደለም አንተ የፈለክበት ሀገር እኮ ሄደህ መወዳደር ትችላለህ። ኬንያ እዚህ ቪዛ ማይጠይቀው እንዴ? ታይላንድ ሄዶ ተወዳድሮ ይመጡ የለ እንዴ? ሳኒ አሁን እነ ሳኒ ያ ፕሮፌሽናል አይደለም። በራስህ ሄደህ ነው እኮ የምትወዳደረው። ፕሮፌሽናል ማለት ምን ማለት ነው? አንተ እስቲ ምን ፕሮፌሽናል ሲባል ዓለም አቀፍ በቃ አይደለ የሆነ ህግ የሚያሟላ የዓለም አቀፍን ህግ የሚያሟላ ነገር አለ። የዓለም አቀፍ ህግ ሲል ዓለም ሙሉ የሚያውቀው ነገር ማለት ነው። እዚህ ጋር የምታካሄደው ነገር የሆነ የራሱ ስታፍ አለው። እነዛ ስታፎች የሚያውቁት ነገር ማለት ነው እንጂ ዝም ብለህ የሆነ ቦታ ሄደህ በብር ከፍለህ ለምሳሌ ታይላንድ ሄደህ ተወዳድረህ መጥተህ እኔ ፕሮፌሽናል ነኝ ኢንተርኔት እዛ ጋር እኮ ዝም ብለህ ክለብ አለ እኮ ያሸን ኢቭን ታይላንድ ወይም ኢቭን ኬንያ እዚህ ጋር ይሄ ኬንያ ማለት እዚህ ጋር ጋምቤላ ማለት አይደል? ቅርብ አይደሉ እንዴ? ጎረቤት አይደሉ እንዴ? አንተ የት ተወዳድረሃል ግን? እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ ማለት ዓለም ወክዬ ማለት ነው እንግዲህ ኢትዮጵያ ነው። ከ13 ዓመት በፊት ህፃን ነኝ እንግዲህ ያስቡ። ኢትዮጵያ ውስጥ አፍሪካ ውስጥ ተወዳድሬያለሁ። ለምሳሌ እኔ አሁን ቴኳንዶ ሄድጄ ስወዳደር ዓለም ያውቀዋል። ይሄ ፕሮፌሽናል ውድድር ነው ማለት ነው። ገብቶሃል አይደል? ፌዴሬሽን አለው። አሁን የኢንተርናሽናል ቴኳንዶ ፌዴሬሽን አለው፣ ህግ አለው፣ ዳኞች አሉ፣ ግራንድ ማስተር ሃይ ሌቭል የሆኑ ሰዎች አሉ፣ ያንን ጋይድ የሚያደርጉ ሰዎች አሉ። እዛ ነው የተወዳደርኩ። ገብቶሃል አይደል? ውድድር የሚባል እኔ አሸንፌ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ረብ ሳሸንፍም እንደው አስደምሜ ነው፣ በኖካውት ነው። ኢቭን በቃ በማይታመኑ ኪኮች ነው ጥዬ የማሸንፈው ማለት ነው። ምንድነው ሚስጥሩ የምታሸንፍበት? በቃ እኔ እሰራለሁ። እኔ እንደውም አንተ ጋር እንደው ዛሬ ላላሳፍር ብዬ ነው እንጂ ማታ አሞኛል። ለምንድን ነው ያመመኝ? ትላንት በሰራው ትሬኒንግ ምክንያት ከመጠን በላይ ትሬኒንግ እሰራለሁ። እንደውም አንዳንዴ የራሴ እስክስት ማለት ነው። ራስ እስክስት ከሰራህ ነገ ውጤታማ ነህ። ምንም ነገር ቢመጣ ሰርቫይቭ ታደርጋለህ። እኔ አሁን አንድ ሰው ሳልነካው ራሱ መቶኝ ይጎዳል። ያን ያለው ስትሬንግ ልክ እንደ ድንጋይ እንደ ግንብ በቃ እንደዛ። ያ ደግሞ የመጣው በትሬኒንግ ነው። መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። ለምን አልነግርህ? አላህ ያሳየህ። በቦክስ መቶ ይሰበራል።
የሆነ ሰውነት ቢመታ ይሰበራል ማለት ነው በሆነ ፓርቱ። ያ ነው ትሬኒንግ ያና አለ ይብላል ማለት እና የሆነ ቦታ ሄደ ዝም ብለህ ሰውን አምሮ በቃ የማያውቅ ሰው እኮ የሆነ ነገር ካልኮ እኮ እውነት ነው ደባደብ ነው ምናምን እኔ ለምነውኝ አልነበር እንደ እነዚህ ሰዎች ለምን እንዳልካ አንድ አይመጥኑኝ አማ ፕሮፌሽናል አንቺ እኔ አንበሳ ነኝ ሌሎ አንበሳ ለምሳሌ እንደውም የአራዊቶች ንጉስ ነው አይደል ሌሎች እነ ጦጣ እነ ቀበሮ ሌሎቹ ድግስ ሲደግሱ ይሄዳል እንዴ አይገኝም ከፈለገ ሙሉ ይበላቸዋል ማለት ነው እኛ ያንበሳ እኮ ንቃተም ግን እኔ የጫካው አንበሳ ነኝ ይላል ተው ባገ ያው ጫካ ስለሚኖር ነበር ለዛ አንበሳ ነው ኧረ በእናትህ ምንም ነገር የሌላት ነገር ማጣች ስማ እነዚህ አሁን ሌሎች የሆነ ቦታ መጥቶ ነበር እኮ ሊሰራ የሆነ ቀን ላይቭ ገብቶ ሰው እየሳቀበት ነበር ይሄ ነው እንዴ ምንድን ነው የሚሰራው ብለው ኢቨን ሰውየው ራሱ አባረረው እኮ ከጂሙ ሌላ ቦታ እንደሄደና ተሼ እኛ ጋር ያለው አይችልም ብሎ ነው ያ ነው በቃ ሌብሌን አይመጥንም ብሎ ነው ተሼ ግን እኮ ጆኒን ብዬ 1 ሚሊዮን እመድባለሁ ራሱ አሰልጥኖት ነው አይደለም ማቻ አሰልጥነው በ3 ወር ነው እንዴ አንተ ብዙ መስዋዕትነት አለው ስፔሻሊ ሚክስድ ማርሻል አርቲስት ማለት ማንበብ የሚችል ከሆነ ኢትዮጵያ ህዝብ ማንበብ የሚችል ሰው ማወቅ የሚፈልግ ሰው ካለ ሚክስድ ማርሻል አርት ብሎ ጎግል ማድረግ ዩቲዩብ ላይ ገብቶ ማየት እንዴት ክራይቴሪያው ምንድነው እንዴት ነው ምገባው ዝም ብላ አገባም እኮ እኔ ጀግና የሆነ እኮ እንደዚህ በሚክስድ ማርሻል አርት ውድድር የሚካሄድባቸው ዩሮፕ ውስጥም አለ እንዴ እዚህ አሁን ምን ነበር መካከለኛው ምስራቅ እነ ዱባይ ምናምን የሚካሄድ አለ እነሱ አቡዳቢ ላይ ምናምን የሚካሄድ አለ እነሱ ራሱ ዩኤፍሲ ለመግባት ዱቄት ሆነው አፈር ሆነው ተመተው ተቀጥቅጠው ለምነው ኮንቴንደር ተዘጋጅቶ እንጂ ዝም ብለህ ዘለ ከአዲስ አበባ ከከፋ አዲስ አበባ እንደመምጣት አይደለም ባይዞ ገብታለች ልቡን ግን አታደንቂም እሱ ከዛ ድረስ ወንድ እኔ ጋር መጥቶ ነበር ባለፈው ነቃት ወንድ የሆነ አስተንፍሰኝ እስቲ ወንድ የሆነ አለው ይበለኝ ብሎ ከዛ ከቦንጋ ድረስ መጥቶ ነበር እንዴ ለምን ሸሸታል ያው አሁን ነገር ኢቨን ጂም ድረስ ገብቷል ነበር እንዴና ተሼ ጂም ሲመጣ ተሼ አልፈልግም አለኝ ተሼማ በህግ ጠይቃችኋለሁ ብትመጣ እኮ እንደዚህ ያለ ነቃተ ደግሞ ምንድነው ያለው እኔ ዝም ከዛ ድረስ የመጣሁትኝ ዝም ብዬ የህፃን ጨዋታ አይደለም ያዝኩት በስራ ኮንትራት ተፈራርመን ሪንግ ምናምን ተዘጋጅቶ በመሰረቱ እነዚህ ሰዎች ሙድ እያዙበት ነው እሱ ላይ ቢዝነስ እየሰሩበት ነው እንጂ በሰበቡ እሱም ያው ግን እሱ አሁን ኮንትራት ምናምን እየተፈራረመ ነው አሪፍ ሆኖ ነው አንቺ ደግሞ የማይሆን ነገር ወላሂ ቴምፖራሪ እኮ ቴምፖራሪ እኮ አንተ ከገጠር ስትመጣ አሁን ለምሳሌ ጅላሉ ከጉራጌ ክልል ከመጣ ከጉራጌ ክልል ያሉ ሰዎች ማለት እንደው ከመጣ ልበል ወይም ከሰሙኤል ከአማራ ክልል መጣ እንበለ ጅላሉ ማለት ከዛ የነዛ አካባቢ ያለ ሰዎች ጅላሉ በቃ እነዛ ያሉት ጅላሉን ይደግፋሉ ይሄ ግዴታቸው ነው እንጂ ይሄ ልጅ ምንም የሚያውቀው ነገር የለም ዜሮ ናቸው ሁሉ ማን ያሸንፋል ግን ሁለቱም ዜሮ ናቸው ግን ከዜሮ ደግሞ የትኛው የተሻለ ዜሮ ነው ብለታ ከጆኒና ከንቃተ አረ ያኛው ያሸንፋል የታወቀ ከሆነ ጆኒ ያሸንፋል በማሸነፍ ከሆነ ጻብየው ዝም ብሎ የመንደር ድብድብ የመንደር ተራ ድብድብ ሲሆን ታክሲ ተራ እንደምታየው ማለት ነው የታክሲ ተራው ግን እንደው ምርጥ ነው እንዴት ምኑ ነው ምርጥ በቃ የሆነ ኢነርጂ ያለው ምናምን ኢነርጂቲክ ነው ጠንካራ ናቸው ምናምን አረ የዚህም እኮ ኢነርጂ ያለው ባለፈው በእንቁላል ሲፈነክተው ደረመች ሳክስ ወላሂ የሆነ ከፈረንጂ ኮርጃ አምጥተህ ከቦክሲንግ ውድድር የተኮረጀ እኮ ነው ይሄ የፈረንጂ ኩረጃ ነው ታውቅም እንዴ አይ አይደለም እንትን ጉልበት አለው ለደነ ያው ሁሉ ጋርድ ደረማምሶ ሲሄድ ነበር ያምን ጉልበት ምንድነው ጋርድ መደምሰስ አያ አንተ አሁን ስለማርሻል ምንም ስለማታቅ ማለት ነው በቆማጣ ቤት አንድ ጣት ብርቅ ነው እንደዛ ለኔ ነው ብርቅ የሆነብኝ እንጂ ላንተ ተራ ነገር ለኛ ለማርሻል አርቲስቶቹ እነዚህ ተራ እንደሆኑ ማን ያውቃል ሁሉም ያውቃል ከብቷል አይደል ከሁለቱ ግጠም ብትባል አንተ ማንን ትገጥም ነበር አንተ ሞትኩ እንዴ እኔ ሽንታም ነኝ እንዴ ነገርኩሽ እኮ አንበሳ እንዴት ሄዶ ከውሻ ጋር ወይም ከጅብ ጋር ይሄዳል እንዴ ከፈለገ ይበላዋል እንጂ ማለት እና ስምሽን መጠበቅ አለብሽ አሁን ሴዶ ስማል በእኔ ነው የፈመሱት ሁለቱም ስትል ነበር ቪዲዮአቸውን ቼክ ማድረግ ነው እኔ መጀመሪያ ያወቅኩት ሴዶ ጋርመንት የሚሰራውን እኔ ላይ ከሰራ 500,000 ይሰጣዋለሁ ሲል ነበር ከዛ በፊት ድሮ ከ5 ዓመት በፊት ነው የጀመረው ይሄ ልጅ ከ5 ዓመት በፊት ያለ ቪዲዮ አመጣልሃለሁ ሻፉ ብሎብሽ ነበር በቃ ሴዶ ሁሉም ይንጫጫል እኮ ባይ ዘ ወይ ማርሻል አርቲስት የተባለ ኖት ኦንሊ ማርሻል አርቲስት ያልሆነ ሁሉ ሴዶ ላይ ይንጫጫል ለምን ሄዷል በቃ ሰብሮ ሄዷል ሰብረ ስትወጣ ኖቶሊ አላየም እንደ የሆኑ ፈረንጆች እንትምና ከሶማሌውም ጋር ጠይቅሻለሁ ብዬ ነው እንጨርሰና ይሄ ወደ ሶማሌው ፈረንጆች ራሱ እንትን ሪአክሽን ሲሰሩብሽ ላይ እኔ አውሮፓና አሜሪካ ነው ያልዋሽም እኮ እውነቱን ነው ማለት እኔ አንዱ ከአውሮፓ ነው ምናምን መጥቶ 150,000 ብር ተቀብያለሁ ለፎቶ ብቻ ኧረ ዝም በል ወላሂ ለፎቶ ብቻ ፎቶ እንነሳ ብሎ ሴዶ በጣም አድናቂ ነኝ በጣም ነው የምትመቸኝ ምናምን ብሎኝ 150,000 ብር ተቀብያለሁ ፈረንጅ ነው በእንግሊዘኛ አላህ ያሳየ
ያን ያህል ማለት ነው። እዛ ዩሮፕና አሜሪካ በጣም በቃ እነሱ ስሜቱ ያውቁታል፣ ልፋቱ ያውቁታል፣ ድካሙ ያውቁታል። አሁን እንደዚህ ቆሎ እንደመጨበጥ ቦክስ የሚጨብጥ ሁላ ይመጣና አንተ ላይ አስተያየት ሊሰጥ ይፈልጋል ማለት ነው። እኛ ልዩ ነን እያወቅሽ እኛ ዩኒክ ነን አልሽኝ። አራዳጅ አትበኛ አቋረጥ እንትን አለ አንተ የራስህ ሌብል አለ፣ ሴዶ ብራንድ አለው። ያንን ብራንድ እኮ ማንም ተራሶ አሁን ለምሳሌ እኔ ፌመስ ባልሆን መፈመስ ብፈልግ አሁን እንዳለው ሰውዬ ከዛ ከከፋ እንደመጣው ሰውዬ ትገባለህ። ለመፈመስ ነው ለመፈመስ ወንሰዋትነት መክፈል አለብህ። ምንም እኮ ሰርፕራይዝ የሚያደርግ ነገር አለ። ኦኬ የራሳቸው ኮንቴንት ስለሌላቸው አንተን ይነኩና ባንተ ለመተው ይነቁራል። እንደዛ ለምሳሌ ይሄ ልጅ 50 ቪዲዮ ነው የሰራው ማን ንቃተ ነው የከፋው ሴዶ ከኔ ጋር እና በእናትህ አንተ ብቻ ነህ ስፖርተኛ እኛም አለን ስልክ ይደውልልኛ እኔ ብሎክ አደረገኛል ብሎክ አታረፍ ምናምን ሌብልህን ወቅ አልኩት። ደረጃህን ወቅ በቃ አትመጥነኝም አርፈህ ተቀመጥ እንጂ ለመፈመስ ዝም ብለህ እንትን አትበል በራስህ መንገድ ና አልኩት። ከዛ እንደ አጋጣሚ እነዚህ ሰዎች ለምሳሌ አሁን ይሄ ማን ነው የሚባለው የትኛው ያዘጋጀ ሰውዬ ጌች እሱ ሰውዬ ያኛው 500,000 ሲል እሱ ደግሞ 5 ልጨምር አለ። ከዛ እንደውም ገና 1 ሚሊዮን ልጨምር አለ 2 ሚሊዮን ጭራሽ። ከዛ ደግሞ አንድ ደግሞ አሽቄም እንደሱ አንድ አለ 1 ሚሊዮን ጨምራለሁ አለ 3 ሚሊዮን ደረሱ። እንደዚህ ብሎ ምናምን ሰሩ። እኔ ገባውለት አትመጥነኝም ጭራሽ አንቺ ከገጠር መተሽ እኔ ልሸውጂ ምናምን ብዬ ልክ ልኩን ነገርኩት። አጥረግርጌ ማለት ገጠር ልጅ ነው እንደ ጌች ይታወቃል። ኧረ ዝም በል ለዛ ነው እኮ እንዲህ የሚሰግጠው ገብቶሃል አይደል? ከዛ አንተ እኔ አትመጥነኝም ብዬ ልክ ልኩን ነገርኩት። በቃ እኛ ስሚ በረዶ ላይ ጥሬ ስጋ ጠብሰን የበላሽ ሰዎች አንቺ እኔ ላይ ሙርድትሽ ሌሎቹን አጃጃልሽና ሴዶ ልታጃጂ ጭንቅላት እኛን ሊበልጠዋል። አስበው እንግዲህ ሙድ ሲይዝብህ ነበር ሁላ ጆኒ ሀፋፍ። አሁን እኔ ጋር ፖድካስት ባለፈው መጥቶ ማለት ነው ሀፋፍ ያለው እሱ ሀፉን የሆነ ካምፓስ ጀመርኩና ሀፉን የሆነ ግቢ የሆነ ካምፓስ ነው የጨረስኩት አለ። እነሱ ደግሞ የመሰላቸው ሀፋፍ ትምህርት የሆነ ዲፓርትመንት ሀፍ የተማርክ ነው የመሰላቸው። ሙድ ሲይዝብህ ነበር። ሀፍ ምንም እውቀት የሌላቸው ሰዎች ሀፍ እውቀት ያላቸው ትንሽ የሆነ ቦታ የሆነ እንግሊዘኛ ምናምን እንትን ይሉና እውቀት ይመስላቸዋል። እኛ ግን ዊ ሀቭ ኦልሬዲ እኮ እኛ ሰርቲፋይ ነን፣ ኢንጂነር ነን፣ ኬሚካል ኢንጂነር ነኝ። አላመነሽም? እሱን በደንብ አስረግጠሽ ነገር ማነው ጆኒ? እሱ አላመነ ይሄ ማይብ እኔ ያደርግልኛል። ለእነዚህ እኔ እኮ ከኔ በታች ላለ ፊት አልሰጥም። እኔ ሁሌ ማየው ከኔ በላይ ላለ ሰው በእውቀት የሚበልጠኝ በስነ ምግባር የሚበልጠኝ በአህላቅ በዲኑ ለአላህ ወይም ለአላህ ለሃይማኖቱ ትልቅ ቦታ ላለ ሰው በእንደዚህ አይነት ሰዎች ነው እንጂ ምቀናው በመሀይብ ከኋላ ባለው ወላሂ ከጥፍሬ ቆሻሻ አልቆጥራቸውም። እነዚህ ሰዎች ቼክ አላረጋቸውም። ህይወቴ የሚቀይርልኝ ነገር ነው እንጂ ማየው እነዚህ ተራ በእኔ ተንጠልጥሎ ያለ ገና እግሬ ላይ ያለ እግሬ ቆሻሻ ላይ ያለ ሰው እንዴት ነው ቼክ ማድረጉ? ግን ስነ ምግባር አሪፍ የተቃነ ስነ ምግባር ካለው ታከብረዋለህ፣ ሪስፔክት አደረገው። ማን ታከብራለህ? ከኛ ሀገር አንተ ከኛ ሀገር ስፖርተኛ አለ አሉ። ኧረ በጣም ትላልቅ ማርሻል አርቲስቶች አሉ አይደል? ራሳቸው ቲክቶክ ላይ አያወጡ እንጂ ብዙ አሉ፣ ተቆጥሮ የማያልቁ። ሶሻል ሚዲያ ካላቸው አሉ። አንተም ሶሻል ሚዲያ ላይ እንጂ የወጣ የለም። እንደው እኔ በጣም የሚታገለው አልሆነለትም እንጂ ተሼ ሞንታይ እንዴ በጣም ነው። ሁሉም የታይ ቦክሲንግ እኮ ሁሉም ያስተማራቸው እሱ ነው። ሁሉም የሱ ተማሪዎች ናቸው። ትግል ያደርጋል እሱ። ያው አንዳንድ ሰው የሆነ ነገር ይታደልና የሆነ ነገር እንትን ይለዋል እንጂ ተሼ የሚያክል አይደለም። ተሼ ይኸው መስዋዕትነት ይከፍላል። በየጊዜው ታይላንድ ሄዶ ወጪ አውጥቶ ከትላልቅ ከሌጀንዶች ጋር አሁን ታይ ቦክሲንግ ላይ ባይዞ ታይ ቦክሲንግ ከሚክስድ ማርሻል አርት ቀጥሎ ዓለም ላይ በጣም ብዙ ሰው የሚከታተለው ብዙ ገንዘብ የሚገኝበት እንትን የስፖርት ፊልድ ነው፣ የውድድር ነው፣ ኮምፓት ስፖርት ነው። አሁን ተሼ ከነዚህ ባኩ የሚባላል ሌጀንድ የሚባላል የታይላንድ ታይ ቦክሲንግ ወይም ሞንታይ ሌጀንድ የሚባላል ሳንቻይ የሚባላል ከነዚህ ሰዎች የሰራ ሰውዬ ነው። እውቀቱ ሃይ ነው ማለት ነው። ለነዚህ ሰዎች አስተምረዋል ማለት ነው። ይሄ እኔ እሱ የሚያደርገው ጥረቱ ማርሻል አርቱን ለማሳደግ የሚያደርገው ጥረት እኔ ይመቸኛል። አሁን የሆነ ጊዜ እንደውም እነሱ የሆነ ውድድር አድርጎ ምናምን ሜም ሲሰራ ነበር አበሻ ማለት ነው። እኔ ልንገራ የተሻ አንድ ቡጢ እነዚህ ያልካቸው ልጆች ሁሉም ተሰብስበው አይቋቋሙት። ደግሞ በዛ ሰዓት እሱ እንደውም የሆነ ጉዳት ደርሶበት ኪሎ ከነሰ ነው። ማርሻል አርት ይኸውልህ ዝም ብለህ አሁን አንዳንድ ሰው የማያውቀው ነገር ላይ 100% እርግጠኛ ሆኖ ያወራል። ለምን? መሀይብ ስለሆነ ስለማያውቅ ማለት ነው። የምታውቀው ነገር ላይ ግን ትጠነቀቃለህ። ለምን? እዚህ ጋር የሆነ ድክመት አለብኝ ብለህ ስለምታስብ ማለት ነው። አሁን ተሼ ያኔ ውድድር ሲያደርግ ይኸውልህ 75 ኪሎ ግራም ነበር ሊጫወት የነበረው። እሱ ወደ 90 ኪሎ ነው።
15 ኪሎ በ5 ቀን ውስጥ መቀነስ አስበው። በጣም ከባድ ነው። ያ ሰውዬ ኦልሬዲ ኪሎ ላይ ነው 75 ኪሎ ላይ ነው ገብቷል። እየጠበቀው ነው። አንተ 15 ኪሎ መቀነስ ማሰብ ነው ሰው። ከዛ ለውድድር ትገባለህ። ያን ብቻ ሳይሆን ያንን ሰርቶ ኪሎ ለመቀነስ እንትን ሲል የሆነ ሲሚንቶ ላይ ምናምን እርጥብ ሲሚንቶ ላይ ምናምን ተኝቶ ሳምባ በቃ ይሄ ሲስተሙ ካርዲዮ ሲስተሙ አልሰራል። ጀግና ነው። ከአሜሪካ ጋር ነው ከተወዳደረው አስበው። አሜሪካ ልምድ ያለው ምናምን በኪሎ ነው። እዚህ ጋር ይመጣና ሽልጥልጥ ይሄ ምን አባቱ ማይታወቁላ ይመጣና እንደዚህ ነው ይለው ገብቶሃል። ይሄ ሌጀንድ ነው። አሁን ባይዞ እንደውም ውድድሩ ላይ እንደው ሀሳብ ስትካልከኝ እነ ታይ ቦክሲንግ የሚወዳደሩት ጀግኖች ነው። እነሱ ጀግኖች ነው። በቃ ለምን ሰርተዋል እነሱ አትሊስት ፓርቲሲፔት አድርገው ተወዳድረዋል። ውድድርን ያውቁታል፣ ዱላ ያውቁታል፣ ቀምሰዋል። አሁን የምትላቸው ልጆች እድሪስን ታውቃለህ? ሙስሊሙ ልጅ ላፍቶ መስጊድ እነሱ ጥረት ያደርጋል። አሁን እነሱ የቦክሲንጉ ስፔሻሊ የቦክሲንጉ ደግሞ እድሜያቸው ሙሉ ነው መስዋዕት የከፈሉ እነ መስፍን ብሩ እነሱ በህፃንነታቸው ጀምሮ ዲሲፕሊንም አላቸው። አይተሃል? እዛ ጋር ካለው ሁሉ ዲሲፕሊን አይተሃል አይደል? ያ በቃ የሚያውቅ ሰው አይናገርም። ምን ለዚህ ያ ግን በእንቁላል መማታት ጥሩ አይደል? አሁን ብዙ ሰው 6 ሚሊዮን ሰው ቲክቶክ ላይ ያየው ትኬት እንዲሸጥ ብዙ ሰው በጉጉት እንዲጠብቅ ቡስት አድርገው እኮ ነው ቪዲዮ እንጂ ሰው አየው እንዴት አለ? አይ ቡስት አድርገውታል። ቡስት ነው። ኧረ በእናትህ ኧረ ወላሂ ቡስት አድርገውታል። ኧረ በእናትህ ዝም በል ነበርኩኝ አይደል? እና አንተ ነበር ቡስት ተደርጓል ቪዲዮ። ለምን ላይኩ እኮ ያስታውቃል። ቆማ እኮ በቃ እና ቡስት ተደረገ እኮ ላይክም ከነ ላይኩ በምን አወቅ አንተ ቡስት እንደተደረገ? እንዴ ቡስት የሚደረግ ቪዲዮ አታውቅም? ገና ና ለዛ ነው እኮ አንተ እስካሁን ቲክቶክ ላይ ራሱ ያላመለጥሽው ወይ ሶሻል ሚዲያ ላይ ያ ነገር ነገረኛ። እሺ ለማራ እሱ ቶ በቃ እሱ በግል እነግርሃለሁ። ገብቶሃል? እንዴ ቡስት ተደርጎ ምናምን የሆነ ሲስተም አለ እና ያ የፈረንጅ ስታይል ነው። ቀድሞውኑ እንቁላል ይሄን እንቁላል ያደረጉት ግን ልክ ነው። በኪሱ ይዞ ገብቶ ምናምን አንዱ እንደው አለመፈልፈሉ ላይ እያለ ነበር። ያው ሁሉ ሳት ይሄማ እኮ ለእንትኑ አሪፍ ነው እኮ ለቫይቡ አሪፍ ነው። ትክክለኛ ጥሩ ሲስተም። አንተ ብትሆን ምን ታደርጋለህ? በእንቁላል ቢመታ ምን ታደርገው ነበር? ምን ታደርጋለህ? ምንም አትለው። ከዛ ሪንግ ውስጥ ትጠብቀዋለህ። ከዛ በኋላ እንቁላል እንዲወልድ ታደርገዋለህ። እንደውም እሱ የሆነ ሆዱ ላይ የሆነ እንቁላል ያለ የሚመስለኝ አስፈለፍለዋለሁ። ሪንግ ውስጥ ግን ሆዱና ቂጡ የጆኒ ምንድን ስፖርተኛ አይደለም ይላሉ። ምንድን ነው እንቁላል ነው የምር ይጥላል። አሁን ይሄ ልጅ ያለው እኮ ጀለስሽ ከከፋ የመጣው ልጅ ማለት ነው። ብልጥ ከሆነ እንቁላል ማስጣል ይችላል። ጠዋት ያደረገው መጣል የሆነ ነገር ከቂጡም ሲመታው መጣል እንደዛ ማድረግ ይችላል። ከባድ ነው እና አሁን ነገር አትገኝም ነው ከነጭራሹ ምንም አትሄድም ነው። ስማ በሙሉ በኢትዮጵያ መከላከያ ሰራዊት ቢመጣ ራሱ ቼክ አላደረገው። ማይመጥልሽ ቦታ ነው ትገኛለሽ። ቦታሽን ሌብልሽን መጠበቅ አለብሽ። እኔ ገንዘብ ነኝ በነገራችን አንተ መገኘቱ ራሱ እዛ ጋር ትልቅ ድባብ ነው ትኩረት ነው። ገንዘብ ነኝ። አሁን እዚህ ጋር ማውራት የራሱ ገንዘብ ነው። የሚመቻቸው ብዬ ነው እንጂ ለአንቺ ብዬ ነው እንጂ እኔ ማውራቱ የሆነ ቢዝነስ ካሰብኩበት ብቻ ነው ማውራት ነገር ገብቶሻል አይደል? እኔ ገንዘብ ነኝ እኮ ትልቅ ብር ነኝ። ገብቶሃል አይደል? ወላሂ ትክክል። የኢትዮጵያ ሕዝብ አሁን ሴዶ ፋይት ያደርጋል ቢባል ሙሉ ኢትዮጵያ ሕዝብ መጥቶ የሚጠላህም የሚወድህም የኔም ማንነት ማየት የሚፈልግም ብዙ ሰው አለ አይደል? ለምን ያው የመጀመሪያውም ስለሆነ ማለት የመጀመሪያ ከሆንክ በቃ ትከበራለህ። ለምን ትላለህ? ይመጣል። ይሄ አደይ አበባ ስቴዲየም ቢያልቅ 100,000 ሰው ቢይዝ 100,000 ሰው እንደሚገባ 100% ሹር ነኝ። ገንዘብ ነኝ ማለት ነው። ተሻጭ ነኝ። አሁን እንግሊዙ ጋር ይኸው እየጠበቅኩ ነው። ቆይ እስኪ የሶማሌውን ንገረኝ። የሶማሌው ሳክስ ነው ሸወደም ምናምን እያሉ ሼዶ እንዴት ይሸውዳል እኮ ምን ፈርቶ ቀረ ነው ምንድን ነው? አንድ ነገር ልንገረው ህዝቡ እንዲያውቅ ማለት ነው። ህዝቡ አንድ ነገር ስለ ሴዶ ማወቅ ያለበት ነገር ሴዶ በቃ እንደውም ቪዲዮውን አይቶ እኮ ደፋር መሆኑ ያውቃሉ። አይደለም ገንዘብ የሚገኝበት ነገር ላይ ይቅርና ዝም ብሎ በተራም ነገር እኛ ደፋር እየሆነ ነው። ለምሳሌ ስለ በተራ ነገር በማየን ነገር ራሱ ደፋር እየሆነ ነው ነገሮችን ለማስተካከል አይደለም። እንደዚህ ውድድር አግኝቼ ይሄ ሰውዬ እሺ ብሎኝ በሚሊዮን ዶላር የማገኝበት ውድድር ምተው ይመስላል እኮ። ምን ሆነ ነው? ከምን ደረሰ? እሱ ፈርቶ ሸሸው። ለምንድን? በቃ 50 ኪሎ ነው ሰውዬው። እንዴት ነው 50 ኪሎ? እና 50 እኔ ራሱ እኮ 60 ምናምን እኮ ነው እኮ 50 ኪሎ ሆኖ እንዴ ከ90 ምናምን ኪሎ ጋር ይጫወታል። እኔ እንደውም እኮ ልምጣል ብዬው ነበር ወደ 80 ምናምን። በዛው ሊጥስ ነው ለንደን ጆካ ነው ለንደን የሚለው ሴዶ በዛው ሊጥስ ነው እያልሽ እኔ ምን ከምዬ ኢትዮጵያ ሀገር ውጪ ምን ቼክም አላደርጋቸው ማለት እኔ እንደዚህ ባሪያ ብሆን ከሰው ብፈልግ ምናምን ማንም እኔ ላይ አይደርስም። ከሰው አልፈልግም እኔ እንጂ ምን ኢትዮጵያን የመሰለች ሀገር ትቼ ለምን ይመስላል የፈራህ? ኪሎ ነው። ኪሎ ደግሞ እኔ የምሰራቸው ነገር ነው። አሁን ኪሎ እኔ አሁን 93 ለምስ ወደ 70 እሱ 25 ቢጨምር አንተ 25 ምናምን ብትቀንስ እኔ እንደው ባላራስ ቀንስላሉ ብዬ ነው እኮ። እሺ ይፈራል። ፈርቶ ነው እሱ ፈርቶ ሸሸ። ሌላ ግን እንግሊዛዊ መጣ። አሁን ሞ ቦክሲንግ ደግሞ አገናኝቷችሁ ነበር። እንግሊዛዊ ነው ጥቁር ነው አይደል? እሱ እንግሊዛዊ ነው። እንግሊዛዊ ነው። እሺ በምን ተስማማችሁ ከሱ ጋር? ተፈራርማችሁ 20-0 ሚንስ
20 ውድድር አድርጎ 20 ነው አሸንፏል ማለት። አንተ ስንት ዜሮ ነው ያለ? ስንት እኛ ብዙ ዜሮ ነው ያለ። ስንት ተወዳድረ የሉዝ የተደረግክበት ማለት ነው። ገባኝ። አንተ እኮ ስንት ተወዳድረ ስንት አሸንፈ? 36 ምንም አልተሸነፍኩም። አይ እኔ ተሸንፌ አላውቅም። አልሐምዱሊላህ። አይ ደስ ይላል ወላሂ። ያውቃል ወደም ያውቃል፣ ታሪኩ ያውቃል፣ ብዙዎች ያውቃል። ግን እንትን ላይ ምናምን ሚዲያ ላይ ምናምን አልተፖሰተም ነው ምንም አይቻልም። ሜዳሊያ አድርገሽ ምናምን አይቻለሁ፣ ግን ውድድር ምናምን አላየውም እኮ እንደዚህ አይነት ቪዲዮዎች። አሁን ለምሳሌ እኔ ከተወዳደር ቆይቻለሁ በነገራችን ላይ 5 ዓመት 6 ዓመት ምናምን እና አሁን አይጠፋብሽም። ያቺ ቪዲዮ ለምን እየሰራሁ ነው? ፕራክቲስማ አደርጋለሁ። አይ ሃቭ a lot of sparring partner። አንድ ብር እኮ ወቸ ጉድ ላይ ቀርበው ለእንትን አሁን ሴዶ ለሶሻል ሚዲያ ለስራ ምናምን ነው እንጂ አሁን እድሜ ሄዷል እንደዚህ ለመወዳደር ምናምን እድሜ ሄዷል። 18 ዓመት ያለ ነው ተደረገ። አስተያየት አድርጊ፣ ገዢ ነኝ አስተያየት አድርጊ። ሰው ስላንተ ምንም አያውቅም፣ ዝም ብሎ ነው የሚያወራው ብያለሁ። ገብቶሻል? የሚያገኝ ያገኛል። እኔ አሁን እንዳልኩ ነው ብዙ ስፓሪንግ ፓርትነሮች አሉ ከኔ ጋር ፋይት የሚያደርጉ፣ ሚክስድ ማርሻል አርት ፋይት የሚያደርጉ፣ ታይ ቦክሲንግ ፋይት የሚያደርጉ፣ ቦክሲንግ ፋይት የሚያደርጉ፣ የተለያየ ግራውንድ ፋይቶች፣ ሳምቦ፣ ሪስሊንግ፣ ፍሪ ሪስሊንግ እነዚህ ሁሉ ስፓሪንግ የሚያደርጉኝ ሰዎች አሉ። የውጭ ዜጎች። ስፓሪንግ ማለት ዝም ብሎ መሞካከር ቼክ መደራረግ ነገር ነው ማለት። ስፓሪንግ ሚንስ በቃ ፋይት ላይ መጨረሻ ላይ የምታሳየው ነገር ማለት። እንዴት የምንለካካቸው ሰዎች ሪል ይደበድባል፣ አንተ የምትመታዋለህ ይመታል። ግን ፋይት አይደለም ዝም ብሎ ያው ቼክ የንት የወዳጅነት ኳስ እንደሚባለው አይደል? ወዳጅነት የሚባል የለም። ትደማለህ፣ ትሰበራለህ፣ ትወርቃለህ፣ ምናምን ትቆስላለህ። ስፓሪንግ ፓርትነር የሚባል ትለጣለጣለህ። ገብቶሃል? ያን ነው ያ ነገር እኮ ነው። አሁን ለምሳሌ አብዛኛው ሰው እኔ የሆነ ፖድካስት ላይ አውርቼው ነበር። ብዙ ወንዶች ፋይት የሚችሉ ይመስላችኋል? አይችልም። ፋይት ካልተማርክ፣ ካልሰራ፣ ካልተደባደብ ኬትም አታመጡ። ገብቶሃል አይደል? አሁን የሆነ ሰው የሆነ መጽሐፍ ሰጠው ማንበብ አይችልም፣ ካልተለማመደ ያነበዋል? አያነበው። ያ ነው ፋይት ማለት እንደዛ ነው። ሁሌ መለባለብ አለብህ። አሁን እኛ ህዝቡ በሚያስበው አይምሮ ልክ አይደለም የኛ አስተሳሰብ ማለት ነው። አንድ ስቴፕ ሄደን እኛ እዛ ላይ ነው። 2 ስቴፕ 3 ስቴፕ ልትሆን ትችላል። በዛ ሌብል ያለ ሰው የሆነ ከአንተ በታች ያለ ሰው አወራ ብለህ ሁሉም እንደ ፊልዱ ነው። አሁን ለምሳሌ የሆነ ዶክተር ቢኖር እኔ ከሱ ጋር አልወዳደር ማለት ለምን? እሱ የራሱ ፊልድ ስላለ፣ ትክክል። እኔ የራሴ ፊልድ ስላለ በፊልድ ላይ ግን ከመጣ ማንንም ቁጭ አድርጌ ማስተማር ይችላል። ገብቶሃል አይደል? በሚክስድ ማርሻል አርት አሁን እንደውም እኔ ባክግራውንዴ ቴኳንዶ ነበር። ቴኳንዶ ላይ ብዙ ሻምፒዮን ሆንኩኝ። ከዛ በኋላ ሌሎቹ ጋር መጣሁ። ሚክስድ ማርሻል አርት አሁን ሚክስድ ማርሻል አርት ግራውንድ ላይ አንተን እንዴት እንደፈለኩ ማድረግ እችላለሁ። ቆመን ስትራይክ የምንጫወት ከሆነም በቃ እንደፈለኩ መምታት፣ ማጥቃት፣ መከላከል፣ መሸወድ፣ መስበር፣ መቆለፍ እችላለሁ ማለት ነው። ኖክአውት ማስወጣት፣ መሬት ላይ ይዤ መሰባበር፣ ሰብሚት ማድረግ ኤቭሪቲንጉ አለኝ ካፓቢሊቲ። እንትናም ጆኒም ይሄን ነገር እንደዚህ መስበር ምናምን በጣም ሁሉንም ሰስብለት እችላለሁ። እሷ ሳክስ ነው በቃ ማያክዝ ብላ ትቀደዳለች። በነገራችን ላይ የእሱ ፊልድ የሚሰሩ ሰዎች ውጪ ላይ ስኬታማ አይደሉም። አሁን ተረስቷል ያን። አሁን እንደውም እነዚህ ራሽያዎቹ ግራፕሊንግ የእነሱ ትንሽ ለየት ይላል። ሪስሊንግ እድል አይሰጡም እንደዚህ አንተ እጅ ስኪትም እድል የሚሰጥ የለም፣ እንደዚህ የለም። እነሱ መጀመሪያ አካባቢ ቢጄጄ እንደዚህ ብራዚሊያን ጁጁትሱ የሚሰሩ ሰዎች ትንሽ ውጤታማ ሆነው ነበር። ግን ሰው ባነነና ተቀየሰና ይሄንን አሁን ቴክ ዳውን ዲፌንስ ይዞ ሊጥልህ ምናምን ሲሞክር ያንን ዲፌንስ ማድረግ ሲዝህ እንዴት መከላከል እንዳለበት እነዚህ ሁሉ ተማሩና አከሸፉት። በቃ በአጭር ጊዜ ውስጥ ነው ያከሸፉት ማለት ነው እንደዚህ አይነት ነገር። ስለዚህ እንደዚህ አይነት ነገሮች ስላሉ አሁን የሱ እንትን ለኢንተርናሽናል ነገር አይጠቅምም ማለት ነው። ባይሆን ሪስሊንግ ምትማር ከሆነ ሳምቦ ምትማር ከሆነ እነዚህ ነገሮች ምትማር ከሆነ ፐርፌክት ነው። አሁን ስፔሻሊ ሪስሊንግ አሁን ዳጊስታኖች እነ ሐምዛ ቸማያ እነ ኢስላም መኻቼብ እነ ኻቢብ እና 3 ወር ትሬን አድርጌ ገጥሞለው ኻቢብን ብላ ነበር ነካት ቶፊቅ ጋር ባለፈው እየተፈወስን ቶፋ ያራዳ ልጅ በዚህ አጋጣሚ ይቻማል። ቶፋ እኮ ትመቸኛለች ወላሂ እሷ ጋር እየተወለድን ማለት ነው 3 ወር ትሬን አድርጌ ኻቢብ ደፋር ነው። ኦኬ ማይብ ደፋር ነው ይሄ ልጅ ምንም ታሪክ ስለሌለው ነው። ኖሃው የለውም ስለ ፋይት። ኖሃ ከሌለ እኮ ትደፍራለህ እኮ። አሁን ለምሳሌ እኔ መንገድ ላይ ብታገኘኝ ምንም ባንተዋወቅ አረ ይሄ ሰውዬ ዘርረዋለሁ አይደለም እንትለው ያ ነው አታደ ኖሃ የለም። ስለዛ ሰው ሳታቅ ስለ ሚክስድ ማርሻል አርት ስለ ፋይቲንግ ካልቀመስክ ስፔሻል ዱላ ያልቀመሰ ሰው ብዙ ያወራል። ዱላ ስቀምስ ግን ቴስት ታደርጓል። አሁን ጆኒ ትንሽ ያቀምሳታል እያልከኝ ነው? በቃ
በቃ እኔ እሱ ያኛው እንትን ያሸንፋል ብዬ ነው ማስብ። ለምን ያው ግራውንድ ላይ ያለው ነገር ትንሽ ደግሞ እቺ ትንሽ ሰገጤ ነገር ነች መሰለኝ። ማን ነች? ከከፋ የመጣው እሱ ገና እንዴት አልበሰለም። በከምን በቂ የሆነ በቃ ጓ ብሎ አሁን ትንሽ ቢነካው ስሜታዊ ሆኖ ቶሎ የሚገባ ነው የሚመስለው። እንዴት ፋይት ማለት ደግሞ ለምሳሌ የሆነ ሊያናድደው ይችላል መሀል ላይ። ምን አርጎ ፋይት ላይ በቃ የራሱ ሲስተም አለ የምታናድድበት ማለት ያኔ ጓ ብለህ የምትመጣ ከሆነ ና ጠቅለል ግባ። በራሱ ቴክኒክ ሊመጣለት ይችላል። በራሱ ቴክኒክ ከሆነ ያሸንፋል። ቻው ቼልሲ ደህና አሁን ቶሎ ስንት ራውንድ የሚቆይ ይመስላል አሁን የነሱ? እኔ እንጃ። እኔ ብዙ የነሱ መገብ በአንድ አያልቅም እንዴ? በአንድ ጆኒ ተፈጸመዋለች። እኔ እንደዛ ነው ማሰብ። ለምን ግራውንድ ላይ ያው በቃ ኖካውት ነው ምንድነው የሚያልቀው? በእንዴት ሰምሽን ነው ይቆላልፈውና ታብ ያደርጋል። ታብ ያደርጋል እንጂ ያ በኖካውት በዱላማ ያም የሚያውቀው ነገር ግን እኮ ንቃተ ህሊናም እኮ እግሯ በደንብ ይነሳል። የማን ስልክ ነው? ሳይለንት አድርጉት። ያንተ ነው። እሺ አብሽሩ አብሽሩ። አንሺው ከፈለግሽ። እሺ ሰው ያ ችግር የለም። ንቃተም ይዋዛርልች እግሯ አሁን ጆኒ እግሩን ማንሳት አይችልም። በራስ ቂጥ ነው ኖካውት ማስወጣት ሲለው ነበር። እኔ በጣም በቃ እቺ የቁም ቦክሷም ከባድ ነው ምናምን ደግሞ ትከረባበታለች ምናምን አላያትም። ነገርኩህ እኮ እኔ በዛ ሰሞን ነግሬሃለሁ። ቅድም መጀመሪያም ነግሬሃለሁ። አልሰማ አልከኝ አንተ እንድትሰማ አላደርግህ። ኧረ ኧረ በፍጹም ይኸውልህ ሰው እግር ስላነሳ ስለተገለባበጠ ምናምን ፋይት የራሱ ቴክኒክ አለው። ይኸውልህ እግር ስላነሳ መመታ ይመስለዋል ሰው። በአነሳው ቅጥበት እኮ ልጁ መሬት ላይ ጥሎታል ከታች እግር ስፔሻሊ ደግሞ እንደው ሃይ ኪክ እንደ ፋይት ላይ አለው አይደረግም። በቃ በጣም ፐርፌክት ካልሆንክ በስተቀር ፐርፌክሽን የኪኩ ፐርፌክሽን በቃ የሆነ እንትኑ ማለት ነው በማይክሮ ሰከንድ መሆን አለበት እንጂ ዝም ብለህ እንደዚህ እግር ስላነሳ ምናምን እንደፈለክ አይሆንም። ቶሎ ትገባለህ። እግር ቋ ያደርገው ይችላል ማለት ነው። ሁኔታው ለእኔ ተመቸኝ ነው የሚለው። እንደዚህ ሃይ ኪክ ደግሞ በቃ በጣም ስልጡን መሆን አለበት። ስትራይክ ቴክኒክ በጣም ስልጡን መምታት መቻል። ያንን ነገር እንዴት ነው ታርጌቱ፣ ስፒዱ፣ ያንን ነገር ሁሉ እንትን ማለት አለበት ማለት ነው። ያንን ነገር ዲዛይን አድርገው ነው እንጂ ዝም ብለህ አገባም። ገብቶሃል አይደል? ዝም ብለህ እግር ስላነሳ ዝም ብለህ ስለተወራጨ እኔ አይቼዋለሁ እኮ ወዴት እንደሚመታው አያውቀው። ያ ደግሞ ዝም ብለህ ማንም ያነሳል እኮ ማንም ያነሳል። ማንም ማይችል ሰው እግሩ በኔቸር ፍሌክሰብል ከሆነ ከዚህ ልጅ የተሻለ ማንሳት ይችላል። ባለፈው ንቃተ ህሊናን ሳወራው 26 ዓመቴ ነው ድንግል ነኝ ምናምን ብሏል። ድንግል መሆን ለስፖርቱ ይጠቅማል እንዴ? እና ደግሞ አንተም ቆለጥ ላይ ቆለጡ ትንሽ ነው እየተባለ ነበር ባለፈው። ምን አይነት ነገር ነው ተወው። ቆሻሻ እሺ ግን ወይም ድንግል መሆን ለስፖርቱ ይጠቅማል? እኔ አላውቅም። ግን እሱ እንደ ከጫካ ውስጥ እንደው ቢያጣ አያጣል ኧረ ይመችሽ ወላሂ ይመችሽ። ቢያጣ እያጠማማ ግን ይጠቅማል ድንግል መሆን ለስፖርቱ? ምንም ድንግል አይመስልም። ኧረ ዝም በይ። በሰው ካልሞከረ ጫካ ውስጥ ባሉ ነገሮች ከሞከረ እንደ በግ ጥርስ እንደዚህ ታይቶ ይታወቃል። በግ እንደዚህ ታይቶ ይታወቃል። እንግዲህ ጆኒ ሼክ አድርገው ሰምስ ያድርገው ሌላ ሚል ድምፅ ካወጣ እውነትም ድንግል ነው። ካልሆነ ግን ይቻምሽ ወላሂ ጆኒ ቼክ ያደርገዋል። ቼክ ተደራረገ ሰሚስ ያደረገው እንደውም ይጨርሰዋል ብዬ ማስበው እንትን ነው ይሄ ሬር ኔክ ቾክ ይሉታል። ምንድን ነው እሱ ማለት ነው? ከኋላን አላሳይም። አይ ይቅርብ ወላሂ እንዲሁ ነገር ቁርአን እንዲሁ ነገር ዝም ብለሽ አልጎዳም አልኩህ ነውና እዚህ ጋር ላሳይሽ። እዚህ ዙሪያ እንደዚህ ዙሪያ ያለሽ በእንደዚህ አይነት ቴክኒክ አሁን ለምሳሌ እንደዚህ ገብቶ ይሄ መጥቶ እዚህ መጥቶ በእንደዚህ አይነት ቴክኒክ የሚጨርሰው ከሆነ ጮኝ ሰሚሽ ነው ሰሚሽ
ሰሚት ያደርገዋል በእንደዚህ አይነት ቴክኒክ ነው ይጨርሰዋል ብዬ ማሰብ። ለምን ቀላልም ነው ብዙ ሰዎችም እንትን አይሉት በእንዲህ አይነት ቴክኒክ። እኔ አሁን ይሄንን በማይክሮ ሰከንድ እዚሁ መዝጋት ይችላል። አንተ ምንም እኔ አያሳስበኝም እከፍታለሁ። ባለፈው እንትን ስዩምን እንደዚህ ስትር የሚያደርግ ቆልፈሽው ነበር እያወሩ ነበር። ማንም እከፍታለሁ በየትኛው ማቅጣጫ ብዘጋ። ኦኬ ከቆልፍ ምንድን ነው የምታደርገው ስትከፍተው? በቃ ይከፈታል እኮ። አሁን እኮ ደምህ ወደ ጭንቅላት እንዳይሄድ ነው ያለው። ደም ስር ግትጥር አለ። ፌንት ከበለው በኋላ ምንድን ነው የሚደረገው? በቃ ነካ ነካ ሳደርግሽ ደምሽ ይቀጥላል። መንጭቆ ይነሳል ነው ወደ አይምሮ ድጋሚ ይሄዳል። እሺ አሁን እሱ ያፈራረማችሁ ሞ ቦክሲንግ ውጭ ነው እዚህ ነው? አሁን እሱ ውጭ ነው። መች ነው እሱ? አድዋ ነው አይደል የተፈራረማችሁት? እኛ ስካይላይት ነው። ስካይላይት ላይ ነው የተፈራረምነው። እስከ ስንት ብር? 30 ሚሊዮን ብለህ እንትን ቤት ገዛው ስትል ሰማሁኝ። ከሱ በሱ የተከፈለ ነው። ኦኬ እሺ፣ ስንት ነው የተከፈለ በሱ? ገና አልተከፈለ ነው። ስንት ነው? ዝም እንደነሱ በ1 ሚሊዮን ምናምን የምትጫወት አይመስለኝም። እኔ አልሞትም እንደ 1 ሚሊዮን ምን 3 ወር ብሰራ አላገኘሁም እንዴ? ምን አለፋ ምን አደከመኝ? ከስንት ይገመታል? እኔ በቃ $5 ሚሊዮን ነው የጠየቁት። ዶላር? አረዝም 5 ሚሊዮን ዶላር? 5 ሚሊዮን ዶላር? እኔ ጥያቄ እሱ ነው። እነሱ ግን ምን እንደሚሰጠኝ አላውቅም። እስከ ስንት እንደው ትጠብቃለህ አንተ? አልጠበቁም። 1.5 እጠብቃለሁ። ምን ለማድረግ አስብክ አሁን በሱ? እንደዚህ ጂም ልከፍት አስበሃል? ፕሮፌሽናል የኤምኤምኤ ጂም ወይም ኤምኤምኤ ፐርፎርማንስ ጂም ይባላል። እሱን ኢንሻአላህ አላህ ካለ ግድ እናደርገውና ወጣቱን ህፃናቱን ለምን በጣም እኔ ደግሞ በጣም ብዙ ፋን አለኝ። ስፔሻሊ ህፃናቶች ደግሞ በየቦታው ነው ለልጄ ብያለ ፎቶ የሚነሳው እኔ እንደዚህ ከጀሞ አንድ ፉሪ ወይም ከቦሌ ወደ 22 ብሄድ ሙሉ ብነሳ ይወለ 200 ሰው ፎቶ እነሳለሁ በትንሹ። ለልጄ የሚለኝ ግን ብዙ ነው። ልጄ ይወድሃል ሲሄዱ ልጄ ይወድሃል ልጄ ሴቶችም ይወዳል። 17000 ሴቶች ጠየቁኝ ብለህ አሞት ነው ወይ ያለው? 19000 ኧረ ዝም በይ። ምንድነው ምክንያቱ? ምንህን ነው የሚወዱት? እንዴት እንደሆነ እኔ እንጃ። በቃ ያው ዝናም አለ ውበትም አለ። ግን ዝናን ሊጠቀሙበት አይመስልም። እኔ ወላሂ እንደዛ ነው የሚመስለኝ። እሱም አለ ታዲያ ዝናም አለ ደግሞ በቃ ይሄ ደግሞ እንትን ነው ብለው ያስባሉ። እኔ ግን ሐራም ነው እንደዚህ አይነት ነገር ውስጥ አለ ሐራም ነው። ለሌላ ወንድነት ሊጠቀሙ አግሬሲቭ የሆነ ሳቬጅ የሆነ ሰው ይፈልጋሉ። ኦኬ ሴቶች በተፈጥሮ የሆነ ሳቬጅ አውሬ የሚሆነ እንዲመቻቸው ወሲብ ለሚቀየር ሰው እንደዚህ ኖት ኦንሊ ለሰው ብቻ ሳይሆን እንስሳትም እንደዛ አይነት ባህሪ ነው ያላቸው። ካየ ካነበብኩ ነው አታነብ አንተ ደነዝ ነኝ። እኔ እስከዚህ ምን ነበር? ለምን ታዲያ ካንስል አደረክ? 19000 ጠይቀው መርጠህ አንተ አንዱ ሁለቱን ሸሪያ ውስጥ ከ4 ይፈቅድልሃል። ለምን አልያዝክም? ይሄ ማግባት ሐሳብ አልነበረኝ በሰዓቱ። አሁን ግን ኢንሻአላህ እየፈለኩ ነው። ሷሊህ ሆነችዋ ላገባ ነው። እስቲ መስፈርት ታይፕ ንገረን እስቲ። በቃ አላህ የምትፈራ ነው መጀመሪያ። አንድ እሺ አላህ የምትፈራ በቃ ይሁን። አንተ ትፈራለህ አላህን? እንዴ አላህ እፈራለሁ አይባልም። ኦኬ አላህ ብንፈራ እዚህ ማን ገኝ ገብቶሃል አይደል? አይ ሶሻል ሚዲያ ላይ ማን ገኝ? አላህ የምትፈራ ብለህ አንተ ካልፈራህ እንዴት ነው? ያው አንተ የሆነ አላህ እፈራለሁ አትልም። የሆነ በአቅምህ እሞክራለሁ ለመፍራት እሞክራለሁ ነው የሚባለው። ያ እኔ ደግሞ በሃይማኖቴ ድርድር አላውቅም። አይ በዚህ አትታመኝ። ለምን ያለኝ እሱ ነው። አላህ ነው እኮ ያለኝ እንጂ ሌላው ምድር ሁሉ እኮ ጠፊ ነው። ኩሉ መን አለይሃ ፋን ተብሏል። በምድር በሱ ያለ ሁሉ ጠፊ ነው። የአላህ ሞገስና ፊቱ ብቻ ይቀራል። ገብቶሃል አይደል? ሁሉም ይጠፋል። ሁሉም እንደሚጠፋ ደግሞ ማወቅ ያለበት ከጎኑ ያለው ሰው ሲሞት፣ ከጎኑ ያለው ሰው ሲታመም፣ እራሱ ሲታመም ምን ያህል ጭንቀት ውስጥ እንደሚገባ ከዛ ጭንቀት ደግሞ የሚያወጣው ገና ማን ነው? አላህ ነው። ከዛ ነፃ የሚያወጣው ማለት ነው። አላህ የማይወልደው አምሳያ ቢጤ የሌለው ትክክል ማንም በቃ እሱን መሆን የማይችል ገብቶሃል አይደል? የሰማይና የምድር ጌታ በሰማይና በምድር ውስጥ ሁሉ ያለ ጌታ ኃያሉ በቃ እሱ ነው። ያንን ደግሞ ግድ ነው አንተ ምን እናንተ ይሄ ንፍጥ ከሚመስል ነገር ከሚዝለገለግ ነገር ተፈጥረህ አለው ማለት ደግሞ ከባድ ነው። ለሐውላ ወላ ቁወተ ኢላ ቢላህ ኃይል ችሎታ ጉልበት ለሱ ቢሆን እንጂ ለማንም የለም። ገብቶሃል አይደል? እነዛ ነገሮች ስላሉ ወደ አላህ ነው በደንብ መጠጋት ያለብህ። እሱ ትክክል። ተስፋ ማድረግ ያለብህ አላህ ነው መጠጊያ። ሰው ወይም የሆነ ቁስ ነገር ገንዘብ ስላለ ወይ የሆነ ስልጣን ስላለ አይደለም፣ ወደ አላህ ነው። ገብቶሃል አይደል? ልክ ነሽ። እንደዛ ነው። እና አሁን ምንድነው አሁን አላህ የምትፈራ አንድ ብለኸኛል። ሌላ መስፈርት ንገረኝ። በቃ የሆነ ቤተሰቦቿም አያለሁ ቤተሰቦቿም እንደዛ ወደ አላህ የተቃረቡ የሆነ ስብዕናቸው አሪፍ የሆነ ገብቶሃል፣ ለሰዎች ክብር ያላቸው አባትና እናቷ መከባበራቸው ነው ዋና ማየው። እኔ በአይኔ ስላየው ብዙ ሰው አይቻለሁ
እናት አባታቸው የሚከባበሩ ከሆነ ከአንተ ጋር የሚገርም ህይወት ነው የሚኖሩት። እናት አባታቸው ግን የሚቧጨቁ ከሆነ ከአንተ ጋር ብዙ ሰው የተፋታ ቃል ያ ነገር በጣም ወሳኝ ነገር ነው ለትዳር ማለት ነው። ያንን ነው ማየት አለብን። መጀመሪያ ፈጣሪ መፍራቷን ቼክ ማድረግ አለብን። ሁለት ቤተሰቦቿ ማየት አለብን። አባት እናቷ እንዴት ናቸው? እነሱ ሰላም ከሆኑ አንተም ሰላም ትሆናለህ። በቃ ይሄ ነው በቃ ተፈጥሮ። ግን ዝም ብለህ የሆነ ነገሯን አይተህ ውበቷን አይተህ የሆነ ነገር አይተህ ሼፕ አይተህ የምትገባ ከሆነ ገደል ትገባለህ ማለት ነው። ትዳር ካልተስተካከለ ደግሞ ህይወት በቃ ይበላሽ፣ ምስቅልቅል ይወጣል። ደግሞ ይኸውልህ የምድርም የሰማይም ህይወት ነው የሚበላሽ። ወላሂ እውነት ነው። ያ ነገር ማሰብ አለብን። ይሄ ይኙኝ የምትል ሶሻል ሚዲያ ላይ ምናምን የምትወጣ አውዙ ቢላሂ ምን ይሽጠራጭ እኔ ሶሻል ሚዲያ ላይ የምትወጣ ሴት እንደነሱ በህይወት የሚያስጠላኝ ነገር የለም። በቃ ሙስሊሙም ትሁን ክርስቲያኑ ማለት አይመቹኝ። ለምንድን ሙሉ የፈጣሪ ህግ ጥሳለች እንዴ? ፈጣሪን ያመፀች ለእኔ ትበጃለች። የማይሆን ነገር ፈጣሪዋን ያመፀች ለአንተ አትሆን በምንም ተአምር። አንተም እያመፅክ ነው ብትለስ መውጣት አንተም ሶሻል ሚዲያ ላይ ይወጣ እንደዚህ ማድረግ እያመፅክ አይደለም ወይ ብትለስ? እኔ ስራ እየሰራ እሷ ስራ ብትሰራበት ኖ እሷ ምንድን ነው ያመፅኩት? አይ እሷ ብትልህ ነው ያልኩህ። አመፅኩ አላልኩም። እሷ እኮ ኮምፕሊትሊ መውጣታችሁም ነው አይደለም እኮ ቁርአኑ የሚለው ከቤታችሁ አትውጡ ነው የሚለው። እቤታችሁ ሁኑ በቃ። ሴት ልጅ እኮ ቤትሽ ሁኚ ነው የሚለው። ለእናንተ የተሻለ ነው። ጃሂሎች እንትን ይሉባችኋል ምናምን። ፊቷ እኮ ፊቷ አሳይቷ ሽቶ ተነፍታ ነው የምትወጣው። ሽቶ እየሰራች ከተነሳችበት ሰዓት እስከምታርፍበት ሙሉ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሽቶ ከቤቷ ተነፍታ ስትወጣ እስከምትደርስበት ድረስ ዚና እየሰራች ነው። ዚና ደግሞ ትልቅ ወንጀል ነው ማለት ትልቅ በቃ ማለት። ስለዚህ እነዛ ነገሮች ስላሉ እንዴት ነው አስበው። አሁን ሴቶች አይደለም መለቅለቅ ፊቷን እየቀየረች ቅንድቧ ጸጉሯን ለማሳደግ ኤቭሪቲንግ ራሷን ለማሳየት አይደል የምትወጣው። ሂጃብ ልበሺ ማነው እንትን ኒቃብ ልበሺ ሙሉ ለሙሉ ራስሽን አታሳይ ተባለች። እንደውም ከቤት ከወጣሽ ከጥፍርሽ እስከ ጸጉርሽ መታየት የለበትም ምንም ነገር፣ እጅሽን መታየት የለበትም። አላህ እኮ በቃ ልበሺ ብሏል አዘዘ በቁርአን። ወንዱ ሻፉ እንዳይል ይኸውልህ ያውቃል እኮ ወንዱም ራሱ እኮ ጠንቅቆ ያውቀዋል። የሆነች የተገላለጠች ምናምን ሲያይ በቃ ላጅ በላቸው ግን እችን ሲያይ ምንድን ነው ይላል። ኢቨን ያው ከትምህርት ቤት ምናምን ያሰድዷል። ያው አስተማሪው ሸፋዳ ምናምን ስለሆነ ነው እንጂ ያቺ ትክክለኛ ህግ የምታከብረው ተሸፋፍ ነው የገባችው ነው። ሌላ ግን እንዲህ እንደዚህ ሚኒስከርት ምናምን አድርጋ ስትገባ እሱ ደስ ይሏል እያለ ያስተምራል ማለት ነው። ስሜት ነው እኮ በቃ የሰው ልጅ ስሜቱን መቆጣጠር ስለማይችል ገደል ይገባል። አንተ እንዴት ነው ስሜት የምትቆጣጠረው? ወደ አላህ በጣም እቀርባለሁ። ቅርብ ነኝ ወደ አላህ ብቻ አይባልም ግን አይ ለጨው ነው። አብሽሩ እንደዛ ነው በቃ። እኔ አሁን ብዙ ጊዜ ትኩረቴ በቃ መስጊድ ነው፣ የሆነ ቦታ ነኝ በቃ ከቤትም አልወጣም። አሁን በእንትን በዚህ አቅሙ አለ በገንዘብ አቅሙ ቢኖር 4 ታገባለህ። አላህ ከሰጠን 4 ድረስ እናገባለን ኢንሻአላህ። በዚህኛው አያቅትህም ብዬ አስባለሁ። በገንዘቡ ምናልባት በቡጢ ነው በዱላ አይ አይደለም እንትን ነው መኝታው ላይ ብዙም አይከብድህም ብዬ አስባለሁ። ማርሻላቲስ አይደለም ግን በዚህ ዘመን 4 ማግባት ፌር ነው። አቅም ካለ 4 መብት ነው በቃ። ግን አንዷም ያሳካልኝ ያስተካክልልኝ ይባል። በዚህ ዓመት ባለፈው ስናወራ በዚህ ዓመት ብለሽ ነበር፣ ረመዳን ሳይደርስ ብለሽ ነበር። አላህ ፈቃድ ነው የምንጠብቀው። አላህ ነው እንጂ ሰው ያስባል አላህ ይፈጽማል። አላህ ካለ አሁን ይሄ ዓመት ሳይወጣ አንተ ተዘጋጅተሃል? እኔ ሬዲ ነኝ፣ ችግር የለም። አሁን እንደ ቤተሰቦቻችን በእንትን በቤተሰብ የመጣ ነው ወይስ ራስ አጭተህ ምናምን ነው የምትፈልገው አንተ ማግባት? እኔ እናቴ ብትመርጥልኝ አሪፍ ነው። እናቴ ብትመርጥልኝ ለእኔ የሚበጀው እናቴ ታውቃለች። ከኔ በላይ ስለ ራሴ እናቴ ታውቃለች። በቃ የምታውቀኝ ከማንም በላይ እናቴ ነች። ምድር ላይ ካሉ ሰዎች የምታውቀው እናቴ ነች። ስለ እኔ በደንብ የምታውቀው ሀጅ ባለፈው ሀጅ ነው ኡምራ ነው ያደረገው። ምንድን ነው ልዩነቱ? የሀጅ ኡምራ ነው ያደረገው። አልሐምዱሊላህ ላይ ቀበለና ምንድን ነው ልዩነቱ? እና እንዴት ነበር እዛ ከሄድክ በኋላ ምን ቀየርክ ምናምን ምን አስተካከልክ? ተቀይሯል አልሐምዱሊላህ። ምን እስቲ አስተካከልክ? በቃ እኮ አንተ እዛ እኮ አችልም በቃ እዛ ያለው ሰኪና ፈጣሪህን በቃ እዛ ስትገናኝ ባይዘይ ፈጣሪ የትም ቦታ መገናኘት ትችላለህ። ግን ያ ውድ የሆነ ቦታ ነው። መካ ማለት የተከበረ ቦታ ነው ማለት። ምድር ላይ የተከበረ ቦታ 3 ቦታ አለ። አንደኛውና ታላቁ መካ መዲና መካ ነው። ሁለተኛው መዲና ነው። ሶስተኛው ደግሞ አቅሳ ነው። አልአቅሳ ማለት እዛ ነው ማለት። ለምን እነዚህ ቦታዎች ምንድን ናቸው ቅዱስ የሚያደርጋቸው? እነዚህን 3 ቦታዎች ቅዱስ የሚያደርጋቸው አላህ መርጧቸዋል። እነዛ ቦታዎች ስፔሻሊ መካ ተመርጧል። በምን መስፈርት ነው የተመረጠው? በቃ መካ እኮ መጀመሪያ መላኢካዎች ቦታው ራሱ መላኢካዎች ናቸው የሰሩት ነው የተባለው ቦታው ማለት ነው። ያ ካባ ያ ቦታ መላኢካዎች ናቸው መጀመሪያ የተሰሩት ያ ቦታ።
ገብቷል አይደል? አሁን አላህ ቤቱ ነው የአላህ ቤት ነው ማለት ሁሉም እንዲገናኙ ነው። ገብቷል አይደል? ብዙ መልእክት አለው። እኔ አሁን በእኔ በእውቀት ልክ ግን ማውራት ስለማልችል ማለት በጣም ብዙ መልእክት አለው ማለት። ከዛ በኋላ ኢብራሂም ወይም አብርሃም አለይሂ ሰላም ነብዩ ኢብራሂም ወይም አለይሂ ሰላም አባታችን ኢብራሂም ሰሩት ከልጃቸው ጋር ማለት ከእስማኤል ጋር አብረው ሰሩት ያ ቤት። ገብቷል አይደል? ስሩ አዘዛቸው እኮ የኔ ቤት ነው ስሩት አለ አላህ። አላህ ሁሉም ነገር ማድረግ ይችላል። ገብቷል አይደል? ያንተ እያንዳንዱ ኢሜንት ነገሩ መቆጣጠር ይችላል። ገብቷል አይደል? እዚህ ጣት ላይ ያሉት በመቶ ሺዎች የሚቆጠሩ ሴሎቹን እያንዳንዱ እንትን የሚለው አላህ ነው። አንተ ግን ምንም የምታውቀው ነገር የለም። ገብቷል? እዛ ጋር አንድ ሲስተም ሲበላሽ ግን ወየው ትላለህ። ሐኪም ቤት ሊሄድ ምናምን ትላለህ። ያን አለው አላህ በቃ ሰውን በቃ ከሚያስበው በላይ ነው። ከሰው አይምሮ በላይ ነው አላህ በነገራችን ያ ነገር ነው። ገብቷል አይደል? ስለዚህ አዘዘ፣ ሰሩት። ኢብራሂም ያ ቤት ሰሩት። ይሄ ቤት ደግሞ የተቀደሰች የተባረከች አድርጋል ሆነ። ይኸው ከየቦታው ህዝብ ይመጣል፣ ይኖግዳል። ሁሉም እኩል ነው። እዛ ጋር ነጭ ልብስ ይለብሳል። ከፈን ነው ያ ነጭ ልብስ ማለት መጨረሻ ስትሞት ይዘው የምትሄደው ሁሉም ተመሳሳይ ነው። ኢቭን የውስጥ ልብስ አያደርግም እዛ ጋር ማለት ያናል በቃ ቦክሰር ምናምን አይደረግም። ምንም አይቻልም። ኡምራ ፉል አይሆንም። ራስህ ትጠረቀቃለህ፣ ታስረህ ቀድሞ ነው እዛ ጋር ቼክ የሚያደርገው በቃ ሙሉ ይታሰራል። ትገባለህ፣ ኡምራህን ታደርጋለህ፣ ጣፍ ታደርጋለህ። ማንን እያወደስክ? አላህን። አሁን አብዛኛው ሰው ያንን ስትዞር ያንን ድንጋዩ የምታመልክ ይመስለዋል። አረ ትእዛዝ ነው። እንደዚህ ያድርግ። እኔን እያወደስክ እዚህ ጋር ዙር። ተሰብስባችሁ ከዓለም ከየቦታው መታችሁ እኔን አምልኩ። እዛ ጋርም እኮ ሰላት ማለት አንድ ሰላት ሐሰናቱ ኖርማል ሰላት ከሆነ የትም አካባቢ ኢትዮጵያም ይሁን ኬንያም ይሁን የትም ይሁን ስንት ነው? 27 ሐሰናት ነው አንድ ሰላት ያለው። ግን እዛ ግን 100,000 ሐሰናት ነው ያለው አንድ ሰላት። ልዩነቱን እያየው ነው። እና የዓለም ህዝብ ይሰበሰባል። ጥቁር፣ ቀይ፣ ሀብታም፣ ድሃ ሁሉም እዛ ጋር እኩል ነው። አያ አላህ መልእክቱን እያየው ነው። የሰው ልጅ ሁሉ እኩል ነው። የሰው ልጅ በጠቅላላ እኩል ነው። በምንድን ነው የሚለየው? እኔን በመፍራት ብቻ ነው አለ። እኔን የሚፈራ ከሁሉም የበላይ ነው አለ። ገብቶሃል አይደል? አላህ እኔን የሚፈራ ከሁሉም የበላይ ነው አለ። እና ይሄው ሊያሳይ ነው። ድሃውም ባለስልጣኑም እዛ ጋር ሁሉም እኩል ነው እዛ ጋር። አንተ ምን ሁን ማንም ያውቃል እኩል አድርጎ አላህ ይሄን ታምር ለማሳየት ነው። እና እዛ ጋር ስትሄድ አላህን እኩል ታወድሳለህ፣ እኩል ታወድሰዋለህ። አላህን የማወደሳት የአላህ ሐቅ አለብህ አንተ። አላህ ስለሰጠ ነገር፣ ስለሰጠ ጤና፣ ስለሰጠ ገንዘብ፣ ስለሰጠ ምግብ እያንዳንዱ ነገር ማመስገን አለብህ አይደል? አመስግኑኝ፣ ስታመሰግነኝ እጨምርልሃለሁ ብሏል። ገብቶሃል አይደል? ለእያንዳንዱ ነገር ማለት ነው። ግን አላህ አንድ ደግሞ ምን ትልቅ ታምር አለው? ለዱንያ ደንታ የለውም። ለዚች ዓለም ለሚሰጥ ገንዘብ ለምናምን ምንም ደንታ የለውም። ደንታ ቢኖረው ኖሮ እሱን ለሚክዱት አንድ እንዲህ የጥፍር ቆሻሻ የሚያክል ነገር አይሰጣችሁም ነበር። ለዱንያ እዚህ ለዓለም ነገር ያለው ደንታ የለውም። ፕላስ ደግሞ በሰጠ ነገር ደግሞ መጥቶ ይጠይቃል። አላህ ታምሩን እያየ ነው። አሁን በሰጠ ጤና ነገ ምን ሰራህበት? ጤና ሰጥቼ ነበር አይደለም ወይ? ገንዘብ ሰጥቼ ነበር አይደለም ወይ? ምን ሰራህበት ብሎ ይጠይቃል። አሁን ይመጣ ነው ማለት እያየ ነው። ትተሳሰባለህ፣ ሂሳብ አለ ማለት ነው። ትተሳሰባለህ። በእያንዳንዱ ነገር በሰጠ ነገር ይጠይቃል። ይሄ ነገር አድርጌበታለሁ። የጥፍር ቆሻሻ የጎመን ዘር የሚያክል ነገር ጥሩ ስራ አላህ ይተሳሰባል። መጥፎም ስራ ይተሳሰባል፣ ይጻፋል። እያንዳንዱ ነገር ይጻፋል። መላእክቶች ይጽፋሉ። 2 መላእክት በግራና በቀኝ አሉ፣ ይጽፉታል። መጥፎ ስትሰራ የግራው፣ ጥሩ ስትሰራ በቀኝ ሚዛን አለ። የትኛው መዘነ ነው? የትኛው መዘነ? አላህ ያዳላ ለሁሉም እኩል ነው፣ ይዳኛል ማለት ነው። ገብቶሃል አይደል? አላህ አሁን አንዳንዴ ሰዎች ምን ይላል መሰለህ? እኛ አውቀን እናዘናጋቸዋለን ይላል። ለምንድን አውቀን በቃ እናዘናጋቸዋለን መስመር እንዲወጡ። ስሜትን መከተል የለብህም አንተ። ነግሮሃል እኮ ስሜትን አትከተል ብለዋል። እናዘናጋቸዋለን። ሰጠን ዱንያ እንሰጥሃለን አለ። ስልጣን እሰጥሃለሁ። አሁን ምድር ላይ አንዳንዴ የሆነ ሰው ስልጣን ስትሰጠው አንተን ሊገል፣ አንተን ሊያሽ፣ አንተን ሊረግጥ ይፈልጋል። ሂሳብ እየሰራ ነው አላህ። ግን እዛ ያመጣውና ጀሃነም ውስጥ የሰው ልጅ አይደለም እሳት ማለት ነው። የሆነ ራስ ምታት ሲታመም እንዴት ነው የሚሆነው? እሳትማ ከባድ ነው እኮ። ከዚህ አሁን ምድር ላይ ካለው እሳት 7 እጥፍ ነው። እኔ እንጃ ለሳሳትም ላልሳሳትም ይችላል። 7 እጥፍ ወይ 7 እጥፍ ትክክል። እሳቱ ማለት ያን ያህል ያቃጥላል። ፀሐይ አሁን ይሄ ጀርባዋን አይደል ነው ትስመሰጠ። የውመል ቂያማ ማለት የዓለም ፍጻሜ ነው። የዓለም ፍጻሜ ላይ ፀሐይ ስንዝር እዚህ ትቀርባለች። ሁሉም ራቆቱ ነው።
በየወንጀሉ ልክ ላቡ ይጠምቀዋል አሉ። የሚያሰምጠውም አለ አሉ። ላብህ ማለት ፀሐይ አናት ላይ ስለምትሆን ማለት አጠገብ አንድ ስንዝር እንደዚህ ስለምትሆን በዛ ቀን ደግሞ የተመረጡ ሰዎች አሉ። ጥላ ውስጥ የሚሆኑ ምን የሰሩ ናቸው? ወጣት ሆኖ በወጣትነቱ አላህ የሚፈራ በደህናው ጊዜ ወጣት ሆኖ አላህ የሚፈራ አላህ የሚገዛ አንተ ብቻ ነህ ጌታችን አንተ ብቻ ነህ ማለት ሰላቱን በአግባቡ የሚሰግድ ከሰዎች ጋር መልካም ኑሮ የሚኖር በአላህ ከሚያምነውም ከማያምነውም ለምሳሌ ከሙስሊሙም ከክርስቲያኑም ከአይሁዱም ከጁዳውም ከሁሉም ከቡዲዝሙም ከሁሉም ጋር ጥሩ ባህሪ እንዲኖረው አላህ ከፈጠረው ፍጡር ሁሉ ጥሩ ስነ ምግባር ያለው ሰው እሱም የዛ ቀን ምንድነው ጥላ ውስጥ ነው የሚሆነው የፍጻሜ ቀን ማለት ገብቷል አይደል? እና ሌላም አሉ ብዙ ናቸው። በእነዚህ እንደዚህ ሰው ስፔሻሊ ወጣት ሆነ ፈጣሪ መገዛት አለ። በገንዘቡ አሁን ለምሳሌ ሰደቃ የሚያበዛ ሰው ሰደቃ በገንዘቡ ሰውን የሚረዳ ሳይመጥ ሙስሊሙ ክርስቲያኑ ሁሉንም የተራበ የተጠማ ሁሉንም የሚያበላ የሚያጠጣ እሱ ያኔ የተከበረ ሰው ነው። በዛው ጥላ ስር ነው የሚሆነው። ገብቷል አይደል? እናት አባቱ ፈጣሪ አላህ ምንድነው ያለው? ከሱ ሀቅ በኋላ የእናት አባቴ ሀቅ መወጣት አለበት። እናት አባቴ እናትህ አባቴ ሶስቴ እናት አለ አባት አራተኛው አይ ሀቅ የእናት ሀቅ ከፍተኛ ነው ማለት እንደዚህ መንከባንተ ማለት አለብህ። ያን ነገሮችን እንደሚያደርግ ሰው ይሄም ጥላ ስር ነው አይደል? እነዚህ ነዞች አሉ ብዙ አሉ። ያናል ነው አንተ ፈጣሪን ያናል መፍራት አለበት። ስሜታችን ከተከተልን ገደል ገባ ማለት ይሄ የምታየው ብልቅልቅ ዓለም ሁሉ ጊዜያዊ ነው። ትረሳዋለህ። የሰው ልጅ ሞት እንዴት ከሞትም በኋላ እንዴት ተቀሰቀሳለሁ ይላል። እንቅልፍ በቂ እኮ እንቅልፍ ታውቀዋለህ እንዴ? ገሎ ያነሳል እኮ ሞታ ተነሳ ማለት እንቅልፍ የሞት ታናሽ ወንድም ነው ይባላል። ሌላ ደግሞ ምን አለ? አላህ ምን ይላል መሰለህ በቁርአን ማለት እንትን ከሰማይ ዝናብ አውርደን የደረቀው መሬት እንደገና እናብበዋለን አለ። በዛ ምሳሌ አይወስዱም ወይ ይላል። ምንም በቃ ምድረ በዳ ይሆንና ከሰማይ ውሃ እያንዳንዱ ባይዘይ አላህ ከሰማይ ዝናብ ሲያወርድ እያንዳንዱ ለክቶት ነው የሚያወርድ። እያንዳንዱ ልኬት አለው ሲወርድ ማለት ያንን ዝናብ ወርዶ ያንን በረሃ ደረቅ የነበረ በጣም ድርቅ የነበረ ምን ያደርጋል? እንደገና ያብባል ማለት እንደዚህ። ይሄን ምሳሌ አይወስዱም ወይ? የሰው ልጅ እኮ ሞቶ መቀስቀስ አንዱ ምሳሌ ነው ይሄ ይላል። ያ ነው ያላህ ታምራት ተወርሶ ያልቅ የሰው ልጅ አቅም አይምሮ አሁን አላህ ፍትሃዊ ነው ካልን አያዳላም ካልን አንዳንድ ሰዎች ለምን ሙስሊም ሆነው ተፈጠሩ፣ አንዳንዶቹ ለምን ክርስቲያን ሆነው ተፈጠሩ ወይም ደግሞ በእርግጥ ሁሉም የሰው ልጅ ሲወለድ ሙስሊም ሆኖ ነው የሚወለደው እና ደግሞ አንዳንድ ሰዎች ለምን ሀብታም ሆኖ አንዳንድ ሰዎች ለምን ድሃ ሆኖ አንዳንዱ ለምን ጤነኛ ሆነ አንዳንዱ ለምን በሽተኛ ሆነ ብለው ይጠይቃሉ። አሁን ምንድን ነው ለዚህ መልሱ? አላህ ምክንያት አለው። ባይዘይ በሽተኛ ሲሆን እኮ የራሱ ሐሰናት አለው ራሱ የሚስበት ይሰባል አጅር አለው። በሽተኛ በመሆኑ ራሱ በእያንዳንዱ እንትኑ ይዘዋል ማለት ነው። የሂሳብ ቀን ይገባል፣ ሂሳብ ውስጥ ይገባል ማለት ገብቷል አይደል? ይሄ ሰውዬ ሀብታም የሆነ ሰውዬ እኮ አላህ ነው የሰጠው። ጤና የነሳው ሰውዬ የሰጠውም ሰውዬ እኮ አላህ ነው የነሳው፣ አላህ ነው የሰጠው። በዛ በእያንዳንዱ ነገር ይጠይቀዋል ብያለሁ ቅድም እኮ እንዲሆንኩ ሲለው አላህ ይሄን ነገር እኮ አዘጋጅቼልህ ነው ይላል። ምድር ላይ እኮ ዕውር ነበርኩ ሲለው ይሄ እኮ አዘጋጅቼልህ። አሁን ምድር ላይ ዕውር ከመሆን የበለጠ ደግሞ የልብ ዕውር መሆን ነው ከባድ መሆን ያለው። ልብህ ዕውር ከሆነ ቀልብህ ዕውር ከሆነ እሱ ነው ከባዱ። ምን ይላል መሰለህ አላህ ማለት ነው በቁርአኑ ላይ ምን እንደሚል ታውቃለህ? ሰዎች የዓለም ፍጻሜ ጊዜ ዕውር አድርገን እንቀሰቅሳቸዋለን፣ ምድር ላይ ግን ያዩ ነበር፣ አይናማ ነበሩ። እንዴት አላህ ምን ብሎ ይጠይቁታል? ምድር ላይ እኮ እናይ ነበር፣ እንዴት እዚህ እኛን ዕውር አድርገህ አስነሳን ሲሉት ያኔ ግሳጼን ምድር ላይ ስልክ እናንተ ረሳችሁት፣ ዛሬ እኔ እረሳኋችሁ ይላል። የኔን ቃል የኔን ግሳጼ ረሳችሁ፣ ስለዚህ ዛሬ እናንተን ረሳኋችሁ። ያን ሁሉ ነገር አለ ገብቶሃል አይደል? ሂሳብ አላህ አያዳላ የሚባለው ለዚህ ነው። እያንዳንዱ ኦልሬዲ ግሳጼ ቁርአን ልኮልሃል እኮ። ለምሳሌ የዚህ አሁን ህዝብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው።
ለዓለም ህዝብ የተላኩ ናቸው። ከዛ በፊት ግን ኢየሱስ የተላከው ለአንድ ህዝብ ነው። ሙሳ የተላከው ለአንድ ህዝብ ነው። ኢብራሂም የተላከው ለአንድ ህዝብ ነው። ሌሎችም እነ ኖህ የተያዙ አንድ ህዝብ ነው ማለት ነው ሰሙኤል። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ ነው የተላኩት። ለምንድን ነው እንደዛ የሆነው? ለዓለም ህዝብ የፍጻሜው ነብይ ስለሆኑ መደምደሚያ ነብይ ነው። ለዓለም ነው የተሰራጨው። ስለዚህ ቁርአን አለ። ቁርአን አዟል እንዴት መኖር እንዳለበት፣ እንዴት አላህ መገዛት እንዳለበት፣ እንዴ ያኛው ከዚህ በፊት የነበሩ ስህተት እንደነበሩ እውነት እንደነበሩ፣ የትኛው ነው እውነት የትኛው ነው ውሸት፣ ሰዎች በስሜታቸው በራሳቸው ስሜት የቀየሩት መጽሐፍ አለ። ገብቷል አይደል? ይሄ ሁሉ ጠቅላላ ቁርአን ላይ ተቀምጧል። እንትን ላይ ኢሳ ወይም ኢየሱስ አለይሂ ሰላም ነብዩ ኢየሱስ አለይሂ ሰላም ያመጣው መጽሐፍ ላይ እሱ መጽሐፍ ተሰጥቶታል። ኢንጂል ማለት ወይም ወንጌል ምን ነው? ያንን ወንጌል መጥቷል። ትክክለኛው ወንጌል አለ። ሰው የበረዘው ወንጌል አለ። የተበላሽ ሰዎች በፍላጎታቸው እንትን ብለው ያንን ነገር እዛ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጣ ተቀምጧል። ከዛ በፊትም በተሰጣቸው በነ ሙሳ በነ ተውራት በነዛም ላይ አለ ተጠቀሰ። ከዛ በፊት በነ ዳዊት በነ ዳውድ በነ ሰለሞን በነ ሱለይማን በእነዚህ ሁሉ በቃ እነዚህ ሰዎች ግን ለአንድ ህዝብ ነበር የተላኩት። እነዚህ ለአንድ ህዝብ ሰሙዌር የሆነ አሁን ለምሳሌ በኒ እስራኤል ህዝቦች ይባላል። የእስራኤል ህዝቦች ሌሎችም አሉ። አሁን የዚህ ግብጽ አካባቢ የነበሩ ህዝቦች የፋርስ ምናምን የተለያየ የሚላክበት ቦታ እና ለነዚህ ሁሉ የተላኩ ነብዮች ናቸው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሁሉም ነብይ የበላይ ናቸው የሚባሉት ለዓለም ህዝብ ሙሉ ስለተላኩ ነው። እንደሳቸውም ደግሞ መስዋዕትነት የተከፈለ የለም። ሁሉም ነብይ ወደ ምድር ሲላክ ላመፀ ህዝብ ነው። ኑ ነው ሁሉም የሚሉት። ኢየሱስም ሲል የነበረው ኑ ወደ ፈጣሪ ወደ አንድ አምላክ ኑ፣ እሱ ነው የሚያበላችሁ፣ እሱ ነው የሚያጠጣችሁ፣ ከሱ ውጪ አምላክ የለም፣ እኔም ወደ እሱ ነኝ፣ ከሱ ሰምቼ እናገራለሁ እንጂ ከራሴ የምናገረው ምንም ነገር የለም፣ ከራሴ ምንም ማድረግ አልችልም ይላል። እንደውም አላህ የውመል ቂያማ የፍጻሜ ቀን ይጠይቀዋል። ኢየሱስም ምን ይለዋል? አንተና እናትህ ከኔ ውጪ ሌላ አካል ተገዙ ብላችሁ አዛችሁ ነበር ወይ? እኔንና ራስ አንተ እኔን ተገዙ ብለህ ነበር ወይ ይለዋል ለኢየሱስ። ለመርየምም ወይ ለማርያምም እንደዛ ይላል። አረኛ ምን እንዴት እንላለን? አንተ ያለማት ጌታ አንተ አላህ እንዴት እኛ ምን ብንል ራሱ የምታውቀው አንተ ነህ፣ እኛ አናውቅም ማለት ይጠይቃቸዋል። የመርየም ልጅ አንተ ኢሳ ሆይ እኔና እናትህን ከአላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለህ ጥራት ይገባል። ለእኔ ተገቢ ያልሆነን ነገር ማለት ለእኔ አይገባም። በእርሱ ያዘዝከኝን ቃል ጌታዬና ጌታችን አላህን ተገዙ ማለት እንጂ ለእነርሱ ሌላ አላልኩም። እንደዛ እንትን እላለሁ። ገብቶሃል አይደል? ያን ሁሉ አለ። ሰውን ማንበብ ነው ያለበት። በቃ በነገራችን ላይ አላህ ነው መስመሩ የሚያበጀት። ገብቶሃል አይደል? ግን በስሜት የምትገዛ ከሆነ ሰዎች የምትከታተል ከሆነ ይህን መስመራት ቁርአን አለ። በቃ ንጹህ ቁርአን አለ። ቁርአን በደንብ ማንበብ። አሁን ደግሞ ጊዜው በአማርኛም በእንግሊዘኛም በኦሮምኛም በትግርኛም በስልጥኛም ሁሉም አለ ቋንቋ ማንበብ ነው። which is best ብለህ ማወዳደር ነው። which is best ማን ነው ማድረግ የሚችለው ብለህ መግባት ያ ነገር አለ። ብቻ እንግዲህ አላህ ያግራለን። ያ ነው ገባሽ? አሁን ሀጅም ኡምራም አድርገው የሚመጡ ሰዎች አንዳንዶቹ መለወጥ ሲገባቸው እንደው በሶባቸው ይመጣሉ፣ ታጥቦ ጭቃ ይሆናሉ ምናምን ይባላል። እናንተ ሄደ ከመጣህ በኋላ ምን እስቲ ቀየርክ? ምን ተቀየረ? ኢንሻአላህ ብዙ ነገር ተስተካክሏል። በነገራችን ላይ ፍጹም እስልምና ፍጹም ነው። ገብቶሃል አይደል? ሰዎች ግን ፍጹም አይደሉም። የሰው ልጅ ይታገላል ወደ አላህ ለመመለስ ማለት ነው። ጥረት ያደርጋል፣ ይለፋል፣ ይጥራል። ይሄ ራሱ የሆነ ምን እንዳለው ገብቶሃል አይደል? እነዚህ ሰዎች ሊበላሹ ይችላሉ። አንዳንዴ ደግሞ ለይስሙልኝ ይሄዳል፣ ሰው ይልኝ ምናምን የሚላል ብዙ ምክንያት አለው የሰው ልጅ ገብቶሃል አይደል? ግን መታገል ነው። አሁንም ተስፋ አለመቁረጥ ነው። እስከ ህይወት ፍጻሜ የመጨረሻው እስትንፋስ እስኪወጣ ድረስ መታገል አለበት። ያለፈው ወንጀል አይደለም መጨነቅ አለበት። የሰው ልጅ ተጠቀመ የሚባለው መጨረሻው ሲያምር ነው። መጨረሻው አላህን ፈርቶ አላህን ተገዝቶ ተውበት አድርጎ ወደ አላህ ተመልሶ የሚሞት ከሆነ ይሄ በጣም ውጤታማ ነው ማለት። መጨረሻውን ነው ሊያሳስበው ነው። ያለፈው አላህ ማሪ ነው፣ ገፍሩ ላይ አላህ ይምራል። ወንጀልህ ከፈለገ ሙሉ ወንጀልህ ይምራል። ለሱ ደንቶ አይደለም ማለት ግን ነገሮቹን ማስተካከል ገብቶሃል አይደል? አሁንም እነዚህ ሰዎች ሰውን አይደለም መከተል ማየት ያለበት። እኔን ከተከተለማ እኔን ካየማ ገደል ይገባል። የሰው ልጅ ፍጹም አይደለም። ፍጹም አንድ አላህ ብቻ። ትክክል። ፍጹምነት ለአላህ ፐርፌክሽን ኦንሊ ፎር አላህ። ፍጹምነት ለአላህ ብቻ ነው የተገባው። ሌላ እሱ የፈጠረው ፍጡር ሁሉ
ጎዶሎ ገብቶሃል አይደል? ሁሉም የሚያበላው እሱ የሚያጠጣው እንስሳውን የሚያበላው እሱ ምኑ ምድር እንደፈለገች ያዛታል። ተራራም ምናምን እንደው ስለ ሰው ልጅ ባህሪ ሲያወራ ምን ይላል አላ ምድር ላይ ተወጣጥረህ አትሂድ። እንደው ትልቅ ምሳሌ ምድር ላይ ተወጣጥረህ እየነጠርክ አትሂድ ይላል። ተራራን አታክልም እያለው ነው። ገብቶሃል? ተራራን አታክልም ያና ያለው አያ ለሰው ልጅ ስር ገብቶ ነው እንትን የሚለው አላ ቁርአን የሚነግር ማለት ነው። ያላ ቃል የሚነግር ምንም ብትንጠራራ ወይ ወደ ሰማይ መጥተህ ሰማይን አትደርስም ወይ ምድርን አትነጥንም አትሰረጉድም ምናምን ይላል። ስለዚህ የሰው ልጅ ባህሪው ማስተካከል እንዳለበት ይሄ ነገር ብዙ ነገር አለ። ብቻ እኛ እናወራለን የሚፈጽመው ማን ነው? አላህ ያስተካክለን። እኛ ፍጹም እኔ አሁን ትክክል ነኝ ማለት አይደለም ስራዬ ማለት ነው። ንግግሬ ግን ልክ ነው። ስለ አላህ ያወራሁት ነገር ምንም ስህተት የለውም። ግን ምንድነው እናንተ ያመናችሁ ወይ የማትሰሩትን ነገር ለምን ትናገራላችሁ? የማትሰሩትን ነገር መናገራችሁ አላህ ዘንድ መጠላቱ ተለቀ ይላል። አሁን አንዳንዴ ስታስበው ማትሰራውን ነገር መናገር እዚህ ሶሻል ሚዲያ ላይ ነው ሰዎች ያዩሃል ምናምን መጥፎ ነገር አረጋለሁ ከምትል አላረግም ብለህ እንደው በአደባባይ አላረግም ብለህ በአካል ብታረገው ይሻላል። በአካል መጥተህ ወንጀልን በአደባባይ ከመናገር ማለት አንዳንድ ሰዎች የሆነ ኮሜንትም ስላየው ነው ሴዶና ጅላሉ ሁሌም ማያወሩትን ነገር ማይተገብሩትን ነገር ነው የሚያወሩት። ግን አንዳንዴ ሚዲያ ላይ ስትወጣ ወላሂ አሁን ለምሳሌ ዝሙትን ያረጋለሁ ብዬ አደባባይ ላይ ከማውራ አላረግም ብዬ ሸምጥቼ ባረግ ይሻላል። ነውር ነው እኮ አለማረግ አለብኝ በአካልም ግን አትሊስት አደባባይ ላይ ሲወጣ አይደለም እንዴ ጓዶች ብዙ ሰው ያለ ብዙ ሰው ከመታበለሽ ብቻ መግማማት ጥሩ ነው። ባትሪን ቀይርና ቃለ ሕይወት ያሰማልን። አለማዊ ጭዌ እንጫወት። አሁን ይህን ስሙን አወጣዋለሁ ማለት ነው። የዛን የመጣ ጊዜ ፖድካስት ላይ ጩጬ ፍራንክ አይስራ ምናምን በጩጬ ሰርቶ ትሬንድ ይሆንና ከዛ ያልፍበታል አልክ። አሁን እንዳልከውም አለፈበት ምናምን ነገር። አንተ እንዴት አወቅህ እንደዚህ እንደሆነ? አንተስ አሁን እያለፈብህ ነው ብለህ ታስባለህ? እንደ በፊቱ አየር አለው ሶሻል ሚዲያ? እኔ አልፍብኝ። እሺ ምንድን ነው ሚስጥሯ? ሌሎች ሰዎች የሚያልፍባቸው አንተ ማያልፍበት? እኔ ከነሱ በላይ እንግዲህ አላህ ስማርት አድርጎኛል። በምን አንጻር? ለምሳሌ እነሱ አካሄዱን አውቅበታል። እስቲ ንገረኛ፣ እኛ የምንወቅበታል እኮ ስለ አካሄድ ያው የኔ ግላዊ ሚስጥር ነው። እስቲ ለሁሉም ሰው የሚሆን ደግሞ እኔ አሁን ለምሳሌ ይሄ ሰውዬ አምጥቼ 300 ሺህ ነው ምናምን አሰራሁት። ይሄ ሰውዬ ባይስን አመጣሁትና ነቁሬ ማለት ነው። ህዝቡ ግን ተጫጫ ያኔ ባይስን ስነከው ማለት ነው። ግን ከህዝቡ የበለጠ የጠቀመው ማን ነው? ሴዶ ነው። የዛ ነው በቃ እኔ እነሱ በሚያስቡን ጭንቅላት አይደለም እኔ የምገኘው። እኔ ከነሱ በቃ አንድ ስቴፕ ከፍ ብለናል። በቃ ሰውዬው እንዲጠቀም ነው። እኔ አሁን ባይስን ስነካው አይ ሃቭ ሪዝን ምክንያት አለ። ይህ ሰውዬ አምጥቼ እንደምሰራበት እርግጠኛ ትሬንድ ትሆኑና ሹር ነኝ። ሶሻል ሚዲያ ከማንም በላይ ቀድመን የጀመረን እኛ ነን። ገብቶሃል አይደል? እኔ ሶሻል ሚዲያ ከ13 ዓመት በፊት ነው በቃ ይሄ ሶሻል ሚዲያ ነገር ውስጥ የገባሁት ማለት ነው። ኢንተርኔት ነበር እንዴ? ከ13 ዓመት ዩቲዩብ ላይ ምናምን ነበር። ዩቲዩብ ነበር። ኢንተርኔት ነበር ከ13 ዓመት በፊት? ዩቲዩብ ነበር። ኧረ ዝም በል። ዩቲዩብ ከዛ በፊትም ነበር። ስለዚህ እዛ በቃ ያን ኤክስፒሪየንስ አለ። ኤክስፒሪየንስ ዊን ያደርጋል። ትክክል ወላሂ ልክ ነው። ስለዚህ ሀውቱ ቤት በኩል አሁን የህዝቡን አይምሮ ጠንቅቄ ያውቀዋለሁ። አበሻ ምን እኔ ህዝቡን በማጃጃል አልመጣም። ባይዞ የሆነ የውሸት ነገር በማውራት አልመጣም። ወይ ሰንበዲ ልረዳ ነው ምናምን ብዬ አልከፍልም። ወይ 90% ወስጄ 10% አልሰጥም። በህዝብ ላይ እኔ አልሸክልም። ግን በራሴ በልፋቴ በድካሜ ማግኘት ነው የምፈልገው። ለምን በእያንዳንዱ ነገር አላህ በቃ ያ ነው በረካ የሚያደርግልኝ ያን ነው እንጂ የሰው ነገር በልቼ ምናምን ይሄዳል። ሂሳብ ትስተሳሰባል። ሰው እንደው በቃ እዛ እንትን ላይ ሲሄድ አይራ ላይ ሲቀርብ ሰውየው አሉ ጥሩ ነገር ይሰራል፣ ሰላት ይሰግዳል፣ ሰደቃ ይሰጣል፣ በቃ ሰውን ይረዳል፣ ምን ይላል። ከዛ ግን መጨረሻ ላይ ዜሮ ይሆናል። ምንድነው ምክንያቱ? ዜሮ የሚሆንበት ምክንያት ከብዙ ሰው አለ ይመጣል። ብዙ አንዱ ሀቁ በልቶታል፣ አንዱን መጥቶታል፣ አንዱን የሆነ ነገር አድርጎታል፣ አንዱ የሆነ ነገር እንደዚህ ሲመጣ ዜሮ ይመጣል። እዚህ አለ ይጠብቀኝ። እንደዚህ ከመሆኑ ያ ነገር አለ። ምን ታስባለህ? ሚዲያ ላይ ረዳል ምናምን ይመቻል እንደሱ? አንተ ደብቆ መስጠት ነው የሚመቸው ወይስ እንደዚህ ደብቆ መስጠት? እንዴት ታየዋለህ አንተ እዚህ እየተቀረጹ የሚሰጡትን ምናምን? ገና የሆነ እንትን እኮ አለው፣ የሆነ ፖዚቲቪቲ እኮ አለው። ደስ ይላል። የሆነ ፖዚቲቭ ሳይድ አለው። ሌላውም እንዲረዳ ያደርጋል። ገብቶሃል አይደል? የሚሰሩት ስራ ጥሩ ነው፣ ግን አላህ የሚለው ደብቃችሁ የምትሰጡት ነው የበለጠ እንትን ያለው ቫልዩ ያለው።
ግን አሁን እነዚህ ሶሻል ሚዲያ ላይ መምጣታቸው ይሄ እኮ አላህ አዞላቸው ነው በነገራችን ላይ ሰዎቹ ግን ስራ አረጉት ምናምን ይባላል። አሁን የሆኑ ሰዎች መጥተው ሚስጥር ያወጣሉ ምናምን ከሌ እንደዚህ ፎቅ አለው መኪና አለው ገለመኔ ስራ የለውም በምኑ ስራ ነው ይሄን ሁሉ የገዛው ምናምን ይመቸው የረዳው ይበልጣል ለራሱ ከሰራ የረዳው ይበልጣል ግን ስራ ከሌለው ሰው እንዴት እርዳታ ስራው ይሆናል? አሁን ለምሳሌ አኪ አሁን ስራ የለውም እርዳታ ነው የሚሰራው እርዳታ እየሰራ ይሄን ሁሉ ሀብት ኬት ያመጣል እሱ ስራ ከሌለው ያው እንትን የሆነ ወይ ደግሞ ፍትሃዊ ክፍፍል የለውም ወይ እንደዛ ቢሆን እኮ ፍትሃዊ ክፍፍል የለውም ግን አሁን ለምሳሌ ጅላሉ አይበለውና ኩላሊት ታመመ ሄደ ከኩላሊቱ ዳነ ለአንተ እኮ ይሄ ትልቅ ነገር ነው አይደል? ትክክል። ከዛ የቀረውን ብር ችግር የለውም ኖርማል ነው ምንም የሚካበር ነገር የለም። አንተ ስሙ ግን አትሊስት ቢናገር እንደዛ አሪፍ ነው። አሁን ለምሳሌ ላኪ 100 ብር አሰባሰብ እና ሌብነት ነው ይሄ። አረ ወላሂ አሁን አኪ አሁን ለምሳሌ ጅላሉ አንተ ኩላሊት ያዘ እንደዚህ ነው እኔ እሰበስብልሃለሁ የ5 ሚሊዮን ብር እሰበስብልሃለሁ ግን የሚያስፈልገኝ እኔ ቆይ ሴዶ አኮ 1.5 አስፈልገኝ 5 ሚሊዮን ለምን ይባላል? ነውር ነው፣ ሌብነት ነው። አንተ አሁን ያን ህመምን ነው እንጂ ትዝ የሚልህ አይደለም። አይደል የታማሚውን እኮ አላልኩም። ብር የሚሰበስበው ሰውዬ ባለጌ ነው እንደዚህ ማለቱ። ሰውየው 1 ሚሊዮን እያስፈልገው 3 ሚሊዮን ያስፈልገዋል ብሎ መሰብሰቡ ሌላ አቋያ ልንገር። ሌላ ደግሞ 1 ሚሊዮን የሚያስፈልጋቸው 2 ሰዎች አሉ። ለነሱ አይሰጥም እንዴ ብሩን? ይሄ እኮ ስራ ነው። አይ ሐላል ቢናገሩትማ ስራ ነው ይመቻቸው። ትንሽ ጠቅማ ለራሱ ይሰራ። ሐላል ከተናገረ ማንም ቼክ አደረገ። እንደዛ ከሆነ ዘርፊያ ነው ታዲያ። ሐላል ካልተናገረ ደግሞ አይ ለምኮ ልሰማራ ይመቸው ሂሳብ መስራት አያስፈልግም። ሂሳብ መስራት አያስፈልግም። ረዳው እኮ ካለበት ስቃይ ያወጣው ያን ሰውዬ። አሁን ለምሳሌ እሱ እኮ አይደለም የረዳው ህዝቡ ነው የረዳው። ህዝቡ ግን ይሄ ልጅ ነው ፊቱ የሰው ፊት ቀርቦ ምናምን እንትን ብሎ የጠየቀው ገብተዋል። ስለዚህ ያ ሰውዬ ነጃ ወጣ። ላይቭ ላይ አንተ ለምንድን ነው ጌም አትጫወተው? እንደ አላህ ይጠብቀን። እኔ የራስ ጉዳይ ነው። ኦኬ አይመቸም ነው እና አሁን ጅላሉ አንድ አበባ ባላ ልበል እንዴ አንተ አላህ ይጠብቀን። ልመና ነው ግን አንዳንድ ሰዎች አዝናንተው ነው ገንዘብ ነው የሚሰጣቸው እየለመኑ አይደለም ይላሉ። የሰው አይምሮ እንዳስተሳሰቡ ነው። ይመቸው። አንተ አይመቸም ነው? አይመቸኝም። ማን ይመቻል? ከኛ ሀገር ቲክቶከር ማንን ታደንቃለህ? እኔ እስቲ ነው እና ማን እኔ አታስዋሽኝና እንትን አይመቸኝ። አብነት ይመቸኛል። ማስተር አብነት ሰው እንረድተዋል። ታች ወርዶ እግር የራስህ እግር መታጠብ በምትጸየፍበት ዘመን የስንቱ እንትን የሚያጠብ እኔ ማስተር አብነት ይመቸኛል። በቃ በሰብአዊነቱ ይመቸኛል። እስቲ ሌላስ? እሺ ደግሞ የሚያስቅህ ደግሞ ማን ነው? የሚያስቀኝ ኧረ የለም። ኧረ ዝም በል። ምንድን ነው የሚያዝናናህ አንተ? በምንድን ነው ከመንፈሳዊ ውጪ? ከመንፈሳዊ ውጪ በስፖርትና እንዳልኩህ ከመንፈሳዊ ነገር ላይ ከሱ ውጪ አይ ባለሙያዊ ነገር የሆነ ሰው ኖካውት ሲጥለው ይመቸኛል። ባለፈው ትዝ ብሎኝ ነበር እዚህ ፉሪ የጀሞ ጅባ እንዲህ ወክ እያደረኩ የጀሞ ጅባ አለኝና እና አልኩትና በኩርኩም ስለው የሁለት ጥርስ ዱብ አላለችኝ ዜዶ እና ውሸት ነው እንዴ? እውነት እኮ ነው። እኔ እንደዚህ አይነት ሰፋጥ አልሰጥም እለዋለሁ መተዋለሁ። ያስ በቡጢ ስትይ ጆሮ ዱብ ያለው ብዙ አለው እንደዚህ የሚሳፈጡ አሉ። እኔ እናት የምልለው ነው በክብር መጥቶ በክብር አትደራደርም እለዋለሁ። የሚጠይቀኝ አካል ይጠይቀኝ የምር እለዋለሁ። የሚጠይቀኝ አካል ይጠይቀኝ። በክብር ደግሞ ማንም አይጠይቅም። ክብር ያሆነ የማይሆን ነገር ቢሰጠኝ እሱ ዝም ብሎ አልፍም እንዴ ቢሰጠኝ እሰጠዋለሁ። ከዛ እሸኘዋለሁ። ከዛ በኋላ ምንም አይገባኝም። ህግ ራሱ ይዳኛል። ከሰደበኝ ከተናገረኝ። ታስረህ ታውቃለህ ግን? ብዙ ጊዜ ታስሬ አውቃለሁ ግን ብዙ ኖርማል። በምን እንዴት ነው እስቲ ንገረን እስቲ ኤክስፒሪየንስ። አይ ኬዙን ተውና እንዴት ነበር እስር ቤት? እስቲ ምን ወንድ ልጅ ገባ ወጣ ወታደር ቤትና እስር ቤት ገባ ወጣ ማለት አለበት ይባላል። ወንድ ልጅ ሁሉ ነገር መቋቋም አለበት። ሁሉም ነገር መከራውም ድጋሙም እስሩም ሁሉንም ማየት አለበት። አሁን ያለው ወጣት እንደዛ ነው፣ ልፍስፍስ ነው ይባላል። አሁን ያለው ሽልጥልጥ ነው፣ ልፍስፍስ ነው ይባላል። ቢገባ እንደው ቢገራ እኔ እንደውም ደስ ቢለኝ አሁን እንደው መንግስት አንድ ህግ ቢጨምር ደስ የሚለኝ ምንድን ከተባለው ከ10ኛ ክፍል በኋላ ወይም ከ12ኛ ክፍል በኋላ ወታደር ቤት ቢገባ አሪፍ ነው። ወጣቱ ዲሲፕሊን እንዲሆን ማለት ያለበዛ ሽልጥልጥ ሆኖ ለሀገሩ ምንም የማይጠቅም ወጣት ነው እየተፈጠረ ያለው። ገብቶሃል አይደል? እዛ ከገባ ግን ዲሲፕሊን ይማራል። ራሱን ሰርቫይቭ ማድረግ መቆጣጠር። ገብቶሃል? ወንዳ ወንድነት ይላበሳል። ለሀገሩ የሚጠቅም እንጂ ወጥቶ አሁን ሶሻል ሚዲያ ላይ ወጥቶ የሚለፈልፍ ሀገሩን የሚያዋርደው ምናምን የሚለው እንደዚህ አይነት ልጅ ግን ሄዶ ቢማር ስለ ሀገሩ ስለ ማንነቱ የሀገር ውዴታው ስለ ራሱ ውዴታ ስለ ህይወቱ ይማራል። አሁን ከ10 ዓመት በኋላ እኔ እንደውም አለፈብኝ እንጂ ለበለው 10ኛ ክፍል ሆኜ ስንት ዓመት ነው? ስንት ዓመት ነው? እኔ 20 ቤት ነው ብቻ ከ25 በላይ ነው። አራስ ተይት አድርጊልኝ። እሺ 18
አይ ወላሂ አስተያየት አድርጊ 18 3 ዳገት ወጥቷል ምናምን የሚባል ጭምጭምታ አለ። ዳገትን አፈርስልሃለሁ የምን ዳገት? ኧረ ዝም ብለህ አልወጣሽም። እንደዛ ደረሰ ቁመት ይዞሽ ነው እንጂ ስጋ ይዞሽ ነው። ስጋ ያረ ቁመት ይምን ካንተ ወጣለው ከምን አይ አሁን ሴትና ወንድ እኩል ናቸው ምናምን ይላሉ። ምን ታስባለህ አንተ በዚህ ሁለቱም የተለያዩ ፍጥሮች ናቸው እኮ ንገረኝ እስቲ በደንብ። በቃ ሁሉም ሴትም የራሷ ካራክተር አላት አላህ የሰጣት፣ ወንዱም የሰጠዋል። በቃ እኔ አሁን ሰው ሴትና ወንድና ሴት እኩል ነው ብለው ጋይድ አላረግም። በዱንያዊ ዓለም አይደለም አየው አሄራው አላህ አስቀምጠዋል። በቃ ወንድ ህዝብ ጠቅላላ መማራት ያለበት በምንድን ነው? በቁርአን። ከቁርአን ውጪ መመሪያ የለም ለሰው። ምን ይላል ቁርአን? ቁርአን ላይ ይኸውልህ ሴትም የራሷ የሆነ እንትን አላት፣ ወንድም የራሱ የሆነ መስፈርት አለው። በቃ ወንድ የሚሰራው ስራ አለ፣ ሴት የምትሰራው ስራ አለ። ገብቶሃል አይደል? አላህ አስቀምጦታል። ቅድም ነግሬሃለሁ እኮ ሴት ልጅ ቤቷ ብትቀመጥ ነው የተሻለ፣ እቤት ያለው ነገር ብትሰራ ነው የተሻለ። ወንዱ ለፍቶ ጥሮ ግሮ ማምጣት አለበት ነው። ገብቶሃል አይደል? ለፍቶ ጥሮ ግሮ ለቤተሰቡ። በነገራችን ላይ ያ ወንድ ልጅ እንደዛ ሲያደርግ ከአላህ የሚያገኘው ነገር አለ፣ ከሰገዱት በላይ መጽዋዕት ከሰጡት በላይ የሚያገኘው ነገር አለ ይላል። ከአጅር ነው ለቤተሰቡ በደከመ በለፋ ቁጥር የሚያገኘው ነገር በጣም ከፍተኛ አጅር አለው። ሴቷን ቤቷ ሆና ልጆቹን ይዛለት ቤቱን ቤቱን ጠብቃለት ከነውር ሰትራው ከዚህና ጠብቀው ይሄ ሁሉ አያ የሁለቱም ይለያያል ስራቸው፣ ግን እኩል ነው ስራቸው። ገብቶሃል አይደል? እሷ የምትሰራው ስራ አለ፣ እሱ የሚሰራው ስራ አለ። ስለዚህ እዚህ ጋር አንቺን ከኔ ትበልጫለሽ እኔ ለፋው ምናምን ወይ አንተ ከኔ የበለጠ አሰራ ምናምን መባባልም የለባቸው። ነውር ነው። ወንዱ ለፍቶ ካመጣ ካበላት ካጠጣት ምን ካለ ለልጆቿ መቅረብ ያለበት ነገር ካቀረበ አላህ ረዝቆት ካቀረበ ከዚህ በላይ ምንም ነገር የለም። እሷም ሲመጣ እንደዛ አይነት ነገር ገብቷል አይደል? ሴት ለወንድ ልብስ ነች፣ ወንዱም ለእሷ ልብስ ነው። ተከባብረው ይኑሩ ነው በቃ። ፌሚኒዝም የሚባለውን አይዲዮሎጂ አንተ ትደግፈዋለህ ወይስ ኋላ ቀር አስተሳሰብ? እስቲ እንዴት ኋላ ቀር አስተሳሰብ ነው ማለት? ይሄ በቃ ከስሜት ያፈነገጡ ሰዎች ፈጣሪን የረሱ ሰዎች ያመጡት ነገር ምኑ ነው? እስቲ ለምሳሌ በቃ አካሄዳቸው በቃ ሴት ልጅ እንደዚህ መሆን አለባት ማለት ከዱንያው ነው የሚያገናኙት። ገብቶሃል አይደል? የፈለገችው ማድረግ አለባት አይደል? እንደዚህ ሴቷን ምናምን እንደዚህ የፈለገችው ነገር ነው ማድረግ ያለባት ይላል። ይሄ ስህተት ነው። የፈለገችው ማድረግ የለባትም። በቁርአን ይመሩ። እና አሁን ለእነዚህ ሴቶች ቁርአንን በደንብ አንብቡ ነው የምላቸው። የዓለም መመሪያ ቁጭ ተደርጓል አለ ከ1600 ዓመት 700 ዓመት በፊት ከ1744 ምናምን በፊት መጥቷል ቁርአን መመሪያ ለሰው ልጆች እንደዚህ ሆኑ እያንዳንዱ ነገር መጥቷል። ገብቷል አይደል? መመሪያው ለሰው ልጅ በዚህ ዘመን ያለ ከዛ ዘመን ጀምሮ ያለ ሙሉ ህዝብ መመሪያ ምንድነው? ቁርአን ነው። በቁርአን ይመሩ። ስሜት ያለ በቃ ፊት እኔ እኩል ነኝ ካንተ ጋር አንተ እንደዚህ ሚሉት ይሄ የራስ መተማመን እጥረት አለባቸው ማለት ራስን አለማመን። ገብቷል አይደል? ሁሉም በየፊናው ይለያያል። ገብቷል አይደል? ሴት ልጅ አሁን እንደተባለው ቤቷ ብትቀመጥ ኖሮ ዓለም ሰላም ይሰፍን ነበር። ዓለም የሚፋጀው በሴት ነው። ልጥጥ ያለ ሀብታም መጨረሻው የምታገኘው የት ነው? ጭን የሴት ጭን ስር በቃ ደስ የሚል ነገር ስለዚህ ጀዝባ ነው በአለ። ይሄ ምን አይነት ጀዝባ በቃ ያ ነገርኩህ እኮ ይሄ ነው እኮ። አይ የሴት ጭን ስር ሲል እኮ ከባድ ነው፣ ሀያል ነው ነው። ሴት እኮ ከባድ ነው። ቢላፋ ቢጥር ከዛ ያል ገንዘቡ ጠቅላላ የሚጨርሰው በሴት ነው። በሌላ በምንም ነገር አይጨርሰው። ፋብሪካም ቢሰራ ቤንም ቢሰራ ፕሌንም ቢኖረው መጨረሻው ምንድን ነው? ሴት ነው። እንደው ፈረንጂ አሁን እኮ እንደውም ያንን አስቦ ንብረቱ እንዳትወስድበት አስቦ እንደው በቃ ነው አይጋባም እንጂ ላይክ እንደ ሮናልዶ ምናምን። ሮናልዶ እኮ አገባ በቅርቡ አሁን በ41 ዓመት ቆይቶ ነው ያገባው። አይተሃል አይደል? እንደዚህ ይፈራሉ። ግን አንተ ሳውዲ አሁን ሳታገባ እኮ ከሴት ጋር አንድ ላይ መኖር አትችልም ነበር። ለሱ ለምንድን ነው የፈቀዱለት? ለሱ ህግ አስቀየረ ማለት ነው። እሱ ማን ስለሆነ ህግ ያስቀየረው? ጅሎች ናቸው እነሱ እኮ። አረቦች በቃ ገንዘብ ታዩ ህግ ይሽራሉ ማለት ነው። አረቦች ጅሎች ናቸው። አረብ ጅል ነው። እንዴት ነበር ሳውዲ? አልነገርሽኝም እኮ ሳውዲ ምኑ ደስ ይላል? ምግቡ ተመቸሽ ወይ? ከዛ ታስራ ነበር መሰለኝ። ከዚህ ኑሮ የዛ የሳውዲ እስር ቤት ይሻላል አልክ አይደል? አላልኩም። ማን ያለው እንደዛ ሌላ ሰው ነው። እሺ እንዴት ነው ታስራ ነበር? የምር በቪዛ ምናምን ነገር? በቪዛ ምክንያት ቪዛ ተበላሽቶ እዛው አየር መንገዱ ነው የታሰርኩት። ግን እየበላሁ ነው፣ ጸደይ ምግብ እየበላሁ ነው። እንዴት ነበር? ግን ማንም እንዳገር ኧረ ዝም በል። አየሩ ከኢትዮጵያ እኮ አየሩ አይገኝም።
ትንሽ ያው በቃ አንዳንድ ነገሮች ናቸው እንጂ ኢትዮጵያ ውስጥ ትንሽ አለመማራችን ብዙ አለማወቃችን ነው እንጂ ብዙ ብናቅ ኢትዮጵያ የሚገርም ሀገር ነው ያለው። እነሱን እርስ በርስ አይባሉ፣ እኛ ግን እርስ በርስ እንባላለን። ትልቁ ችግራችን ያ ነው እንጂ ኢትዮጵያን የመሰለች ሀገር የለም። ስፔሻሊ ኢንቫይሮንመንቷ ማለት ነው። አየሩ የ13 ወር ጸጋ ይላል። በቃ ኢንቫይሮንመንቷ የትም የለም ኢትዮጵያ ውስጥ። እኔ እኮ ሄጄ ከመጣ በኋላ እኮ እዚህ 100,000 ሰው ነው ምናምን መጥተዋል ከአረብ ሀገር ሙቀቱ ሲጨምር። እኔ ራማዳ ሆቴል ምናምን ገብቼ ያ ሲያወራ አንዱ የሀገር አረቦች ምናምን የሚመጡት እዚህ ነው የሚያሳልፉት ረጅም ጊዜያቸው። ሙቀቱ ከባድ ነው። ግን ሃይማኖቱ ይሄ ለእምነት ከሆነ እዛ የሚያክል የለም። እነሱም ግን እየተበላሹ ነው። መካ መዲና መካ መዲና ሳይሆን አረቦችም አሁን ወንድ ለወንድ መጋባት ጀምረዋል ይላሉ። መጠጥ ቤት ውስጥ ለውስጥ ወላይ ውስጥ ሰዎች ናቸው ከወንድ ጋር አይደለም እነሱ በጣም ከሴት ለሴት ወንድ ለወንድ ስለሆነ ስለማይቀላቀሉ ምናምን በቃ አሁን ሶሻል ሚዲያውም ያመጣው ነገር አለ ምናምን ወሬ ነው። እንደዛ ነው። እሺ እንትንስ አሁን በፊት ሳውዲ ላይ መጠጥ ምናምን አይታሰብ። አሁን ኮንሰርት ምናምን የለም ስማቸው ለማጥፋት። ኧረ ኮንሰርት እንትና ማነች ካርዲቢ ነው ማንቤ የምትባል ሴት እነሱ እኮ አረቦቹ ያሉበት ቦታ አይደለም ሳውዲ አረቢያ አይደል ያዘጋጁት። የሚመሳሰሉ ሰዎች ናቸው እንጂ እነሱ ፌክ አረቦች ነው የሚቀላቀላላ እንጂ እነሱ ይፈራሉ። ግን ባህሪያቸው ጸባያቸው ከባድ ነው። ቢሆን ግን አሁን መካ መዲና እኔ የሄድኩት የእነሱን አይደለም የተቀደሱ ቦታዎች ነው የሄድኩት። ያ ቦታ ግን ለሃይማኖት በቃ ቀልብህ በቃ ሼክ ታደርጋለህ። እኔ ሳላስበው ነው እምባዬ ዱብ ያለው እዛ ቦታ ስደርስ። ገብቶሃል አይደል? ካባው ጋር ስደርስ አችልም የሚቆጣጠርህ አካል አለ። ገብቶሃል? ታፈሰዋለህ እምባ። ያላህ ቤት ነው አችልም ወላሂ። እኔ ወደኩ በቃ እዛ ነበር ማሳለፈው አዳሬ ሙሉ። እንደው እኛ ሩም አለን እኮ የሚገራርም ሩም አለን፣ ግን እኔ እዛ ነበር ማሳለፈው ረጅም ሰዓት እዛ ነበር። እዛ 7 ቀን እዛ ስለነበርኩ መካ 3 ቀን መዲና ምናምን ነበርኩ። አንድ ቀን ነው ጅዳ በቃ ይሄ ቀይ ባህር አካባቢ እዛ ዘና ምናምን እያልኩ ስለነበር ነው እንጂ በቃ እኔ መካ አልወጣም ብዬ ውጭጭ ብዬ። ሰላምን ታገኛለህ በቃ በእምነትም ይረጋጋል ቀልብ ምናምን ከፈጣሪ ጋር በቃ የምትገናኝ ነው የሚመስል። ሌላ ዓለም ያለ ነው የሚመስል። በቃ እዛ አካባቢ ጋር ስትደርስ እንዴ ሌላ ዓለም በቃ አይምሮህ ራሱ ይቆጣጠርህ አካል አለ። ወሰራ እሳ ነብያት ምናምን ያሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብራሂም አለይሂ ሰላም ስንት ነብያት እዛ የደረሱበት ቦታ አንተ ሄደ እዛ አንተ ስትል ስንቱ የሚፋጀው አላህ የአላህ ውዴታ ለማግኘት እኮ እንጂ ወይ ገንዘብ ለማግኘት አይደለም። ደስ የሚለው ነገር እዛ ጋር የሚፋጀው የፈጣሪው ውዴታ ለማግኘት የአላህን የአንድ አላህ ሱብሃነሁ ወተዓላ የእሱን ውዴታ ለማግኘት ስለሚፋጁ ደስ ይላል። በቃ አንተ ራሱ እዛው ተደፍተህ ሱጁድ ተደፍተህ 3 ሰዓት 4 ሰዓት ልቆይ ትችላለህ። ወጥቷል ያ ነገር እነዛ ነገሮች ደስ ይላል። ከዛ ባለፈ ግን ገና ምግብ ካልክ አንገናኝም። የኛ ሀገር ይሻላል ሰማይና ምድር። ኧረ ምግብ ምን እነሱ ጋር እንደፈለክ ነው፣ መካ መዲና እንደፈለክ ነው። ወተት ምን በስንት ብር ነው? በ12 ብር አይደል እንደ 3 ሊትር ምገዛ። ኧረ ዝም በል እና እኔ ወተት እንደው አንድ 60 ሊትር አልጠጣሁም በ7 ቀን ጠጥቻለሁ። 60 ሊትር ወተት ጠጥቻለሁ። ኦኬ አላለፉሽም ታረሰ በቃ እኔ እሱን እየጠጣሁ ሄድና ለሊት እደፋል። ገብቶሃል? ትሄዳለህ በቃ እደፋል። እንቅልፋተኛም ብዙ አንዱ ምን አለ 3 ማማ ወተት ጠጥቶ አሁን እንኳን ቢያልቡኝ አይደለም ቢያልበኝ ራስ ወተት ነው የሚያልበኝ አለ። 3 ማማ ጠጥቶ ለዛው 1.5 ሊትር ማለት ውሃ ጠጥቶ ሳቁ ባላ ቀልድ ሳቁ እንጂ ውሃ ጠጥቶ አይ ዝም ብለሽ ነው የምትገቸው አንቺ። አሁን ጥያቄ ነገሩኝ ስለሱ ወተቱ ማለት ነው። እሺ ወተቱ እኮ ወደ አንድ ሽንት የሚባል ተሳስቶ አይወጣም። ደስ የሚለው ኮንክሪት እዛው ነው ሰውነት ነው የሚሆነው። ደግሞ ቴክኖሎጂያቸውስ የገመል ወተት ነው ወይስ ሌላ? እኔ ምንም አላውቅም። እዛ ጋር አንተዋወቅ ምናል ቤቴ ድረስ ይመጣል ሳዝ የሆነ ነገር አልቤክ ማዘዝ ከሆነ አልቤክ ነው በጣም ታዋቂ አልቤክ ሳዝ ቤቴ ድረስ መጥቷል። በማላውቀው ሀገር ሰውዬው ይዞት መጥቶ ሎኬሽን ብቻ የሆነች አፕ አለች። እሷን ስለካ ቤቴ ድረስ ቁጭ ደጅ ተንኳክቷል። በአንድ ደቂቃ ውስጥ ተንኳክቷል። በሬ እንዴ ማን ነው የሚያንኳኳው? ቴክኖሎጂ እዛ እኮ እያንዳንዱ ነገር በጥንቃቄ ነው የሚሰሩት። እንደኛ ሀገር አለ እያንዳንዱ ነገር። እኛ ሀገር ነጋዴው ስግብግብ ነው ታውቃለህ። አብዛኛው ነገር ፌክ ነው የሚሰራው። እዛ እኮ ለህዝባቸው አንድ ነገር ቢሆን ወይ በጠጣው ፔፕሲ ወይ በጠጣው ወተት ወይ በበላው የሆነ ነገር ቢሆን ያ ድርጅት ሙሉ ይከስራል፣ ካሳ ይከፍላል ምናምን። በጣም በጥንቃቄ ለህዝባቸው ይጨነቃሉ። በጣም ለህዝባቸው አይሰሙም። ስለዚህ ያ ነገር ስላለ ምግብ ፍራፍሬ
እዛ ቪየት ላይ ነው እንትን ፓፓዬ ምናምን የሚሸጡት ይባላል። እንደፈለክ ነው ኑሮ ካየህ ያስጠላል። ምድራዊ ህይወት ወደ ኢትዮጵያ ተመልሼ ልምጣ አትል። እነሱ የሆነ ያሉበት የደረሱበት ደረጃ ስት እኛ ሀገር አሁን ውድ ነው። እኔ ያስገባሁት ይሄ መኪና የሚለው ታክሲ ሲሰራ ታየዋለህ አሉ እኮ እንደዛ በቪየት ፓፓዬ ምናምን አትክልት ነው የሚሸጡት ወይ በ60 ሚሊዮን ብር መኪና እነሱ የሆነ ነገር ያደርጉበት። አንተ ግን እኔ ነኝ ምናምን ብለህ እዚህ ያው ከዚህ መንገድ ገጭቶ ሊደፋ ይሞክር። እዛ ግን እንዳልከው እንቁላል መሸጫ ነው። እዛም ሄደህ ማስታወቂያ ሰርተሃል። ሳውዲም ሄደህ ማስታወቂያ እንዴት ነው ያውቀዋል ነው? እዛም አዝናቂ ምናምን አለ እዛ አይደለም። እኔ አበሻ አይደለም ስንት ፈረንጅ ከቤልጅየም ከአልጄሪያ መጣሁ አለኝ፣ ከኖርዌይ መጣሁ አለኝ፣ ከዛው ከሳውዲ መጣሁ ብለው ስንቱ ፎቶ ተነስቷል። ስንቱ ማለት ነው። ኢንስታግራም ላይ እናውቃለን፣ ፌስቡክ እና ኢንስታግራም። አሁን ከአንድ ብር ጋር እንደ ባይስ አውቃችሁ ነው የምትሰዳደቡት ነው የምር ተጣልታችሁ ነው? እሱ ጅል ነው አያውቅም። እኔ ግን አውቄ ነበር ቢዝነስ እየሰራሁ ለጨዋታ ነበር። እኔ ቢዝነሴን ለመስራት ነው። እሷ ግን ያው ጅል ነች። እኔ ነኝ እንጂ ያነሳሳኋት ወይ መሀል ላይ እሷ ጅል ነች። በቃ ለምን እኔ ግን ለቢዝነስ ነው። እኔ ከመጀመሪያ ጀምሬ የምኖቅረው ስራ ለመስራት ነው እንጂ ግን ማክሴና ስላትከው ይሄ ከእንትንም የባሰ ነው ምናምን አይነት ነገር ነው። ምን ስለ ከቀልድም ያለፈ ነገር ነው። እንደዚህ ይሄ ባውንደሪን አልፈ ተጋፍተ መጣ አይነት የሆነ ቀልድ ነው። ልክ አይደለም ነው መሰለኛል አይደል? እሱ እንደዛ ነው። ሰውም ያለው እንደዛ ነው። ካብሮ አደጋ አብሮ አትሰደድ አይነት ነገር ነው አይነት ኦኬ። ያኔ በእንትኑ ጉዳይ ነው ምናምን ያጫውታል። እኔ በሃይማኖት ድርድር አላውቅም። ባይዞ ጓደኛዬ ከሆነ ደግሞ ልመልሰው ይገባል። እኔ እኮ ታግሼው ነበር ያኔ አልሰራውም ቪዲዮ። ደውለህ ምናምን መከርከው መጀመሪያ? ሰው ሁሉ በቃ ያውቃል። ሰው ሁሉ ይቅርታ ጠይቃለሁ። በቃ አንተ ስህተት ህዝብ ከተነሳብህ ያኔ ይሄ ወጣ ከሲስተም ወጣች እኮ አይደል? ህዝብ ከተነሳብህ መጥፎ ነው እና ያኔ ዝም ብዬው ነበር። ግን የሆነ ቪዲዮ ላይ ይቅርታ አልጠይቅም ሲል አናደደኝና ገባሁለት። የሆነ ቪዲዮ ሰርቶብሽ ነበር። ያው እሱ ነው መኪናው የሚያከራየኝ ከፈለክ አጫውተው ብሎ ነበር። ጣፋጭ ነገር ይመቸዋል። ጣፋጭ ነገር ይወዳል። አንድ ብር ያራዳ ልጅ ነው አይደል? ተጫዋች ምርጥ ልጅ። በዚህ አጋጣሚ አፉ ትይዋለሽ ወይስ እንዴት ነው? አፉ አልተባባላችሁም? ኧረ ዝም በይ ቂም አትይዥም? ኧረ እኔ ቂም አልይዝም። ጨዋታ ድምቀት ነው። ከዛ ያው እኮ ስራ በጠረረበት ሰዓት ከዛ ሰውዬ ጋር ስራ ሰራ እኮ አለ። ከየትኛው ሰውዬ ጋር? ይኸው እኔም በተናገርኩት እኮ አሪፍ አረግሽለት ነው። ስራ አየር አገኘች፣ ለፍታ አገኘች ማለት ነው። ወቸው ጉድ ላይ ግን ገፍታ ሳይሆን ለፍታ አገኘች። ገብቶሃል አይደል? ገፍታ ሳይሆን ለፍታ አገኘች። ገፍታ ስለ ይገባል። መች ይገባል? አንተ አይ ሁሉ ፀጉር ተሸክመ እስከዚህ ነኝ እኮ እኔ እስከዚህ ነኝ እኮ። ሴዶ ወላሂ በጣም ነው የምናመሰግን። ምርጥ ያራዳ ልጅ ግቢ ውጭ ወላሂ። ሶስተኛ ጊዜ ነው የመጣችው። የመጀመሪያ እሷ ነች የጀመረችው። አሁን 66ኛ ኤፒሶድ ደርሰናል። የመጀመሪያ የቀረጽነው እሱን ነው። ሁለተኛ መጥቷል፣ ሶስተኛ መጥቷል። ወላሂ ያራዳ ልጅ እና ደግሞ ማለት ነው አሁን አንዳንድ ፖድካስት ላይ ምናምን ጨዌ ሲነሳ ምናምን ለጨዌ ምናምን እናወራለን እና እንትን ሀሜት ይመስላችኋል። ካሜራ ተደቀነው ሀሜት የለም። አሁን ብዙ ጊዜ ማውራው ካሜራ ካስደቀነ እሱ እንደሚያየው አውቃለሁ። ለቀልድ ለጭዌ ነው እንጂ ለሀሜት ምናምን አይደለም። ይህን ሰዎች ይረዱ። ሴዶን ለምንድን ነው የምታማው እያሉ ብዙ ሰዎች እነዛ ባስብ እኔ የሆነ ነገር ባስብ ያው ተቀጠቅጠው ነበር። መጥቼ ቆዳውን ገፍፌ ወላሂ አመሰግንሻለሁ። ጫማ ሰራለት። ምርጥ ያራዳ ልጅ አባቴ ሙት። አኪ ጥያቄ ያላችሁ ወላሂ ሴዶ አባቴ ሙት። አመሰግንሻለሁ ያራዳ ልጅ። በጉራገኛ ያኸረቀ በጉራገኛ ፖድካስት ምቃርሻ ነቶት ነ ረሻት ከደረ ቸንቴ ባሬም ሀይሉ ደሳሌ መርሻ ማን ትረምዳ ሀይሉ ፈረጃ ረሻት ከድር ወይስ ደሳሌ መርሻ? ዘፈን የትመቼ ቸሁ ማኸሬ ወይ ሌሊ ወይ ሌላ ሽር በጃሽ እንሾሽላ ድሮን ሰማጆ ነበር። አላህ ይቅር በለ። የማን ሰማ ነበር? የማን ሁሉም ሰማ ነበር ድሮ። አላህ ይቅር። ማን ትረምድ ባነ ተሶስተህ ነው እንትና ማን የተመቼ ባነ መሰለና በድሩ ሁሴን አሁንማ ሙስሊም መሪ ብር ሙዚቃ ነረን በድሩ ሁሴን አሰቦኔ ረመድግን ስተፍረለ አረናት ዘፈን በቃ ይላል። አየ ዘፈን ያደ አረ ባላ ሴቱ ባላ ወላሂ ባላ አረ ባላ